ትምህርት ፕላትፎርም መገናኘት እንድንችል ስለረዳህን ተመስገን። አሜን። ቅዱስ አምላካችን እግዚአብሔር ሆይ እንለምናለን። ልጆችሽ ከእግዚአብሔር የተማሩ ይሆናሉ ተብሎ በቃል እንደተጻፈ በዚህ ምሽት ደግሞ አንተ እንድታስተምረን እግዚአብሔር አምላካችን ሆይ ለሕይወት ዘመናችን ስናገለግል የሚጠቅመንን አንተ እንድታስጨብጠን በኢየሱስ ክርስቶስ ስም እንጸልያለን። መምህራችን ዶክተርንም ደግሞ አንተ እንድትረዳቸው እንድታግዛቸው ጸጋህም እንዲበዛላቸው በኢየሱስ ክርስቶስ ስም እንጸልያለን። ቅዱስ አምላካችን እግዚአብሔር ሆይ አንተ አምላካችን ነህ፣ አንተ ጌታችን ነህ፣ አንተ እግዚአብሔር አምላካችን ሆይ ሁሉ ነገራችን ነህና በዚህ ጊዜ ሁሉንም ላንተ አሳልፈን እንሰጣለን። በርቀት ያሉ በዚህ በሀገር ውስጥ ያሉ ከሀገር ውጭም ሆነው ይህን ትምህርት የሚከታተሉ ሁሉ ከአንተ ዘንድ ጥበብን እውቀትን እግዚአብሔር ሆይ ማስተዋልን ለሁላችንም አንተ እንድትሰጥ በኢየሱስ ስም እንጸልያለን። ስለሰማን ተመስገን። ሁሉንም ጌታ እግዚአብሔር ሆይ ለአንተ ክብር እንድትጠቀምበት በጌታ በኢየሱስ ስም ለአንተ አሳልፈን እንሰጣለን። ከፍ በልልን በኢየሱስ ክርስቶስ መድኃኒታችን ስም አሜን አሜን። ተባረክ ፓስተር፣ ጌታ ኢየሱስ ይባርክህ። አሜን ዶክተር። አሜን። ኦኬ፣ አንድ አሳይመንት ልኬላችኋለሁ። ደርሷችሁ ከሆነ ኦኬ፣ ደርሷችኋል። እሱም በደንብ አድርጋችሁ ትሰራላችሁ። በዛውም እግረ መንገዳችሁን የኳሊቴቲቭ ሪሰርች ለሚያጠና ሰው እንደ አንድ ሳምፕል እንደ ሞዴል ይጠቅመዋል ማለት ነው። ሌላ ደግሞ በአሁኑ ጊዜ በቤተ ክርስቲያን ትልቅ ትምህርት የሚሰጥበት ነገር የምታስተምሩበት አንድ ፋይንዲንግ ይኖረዋል። ለምሳሌ ሀሳቡን ጭብጡን ሳጠቃልለው የጠየቅኳችሁ ጥያቄ ምንድን ነው? አሁን በቤተ ክርስቲያን ውስጥ በእድሜ የገፉ ሁለት ሰዎች አሉ። በቤተ ክርስቲያን በእድሜ የገፉ ሰዎች ሁለት ሰዎች አሉ። አንዱ ሰው ጌታን አገልግሎ ሮጦ የተፈጥሮ ስጋው ስለደከመ ብቻ አገልግሎት ያቆመ ማለት ነው። ምክንያቱም የሰው ስጋ ይደክማል። የሰው ስጋ ሲደክም ሰው አገልግሎቱን ያቆማል። አገልግሎት አቆመ ማለት ከጽድቅና ከቅድስና ህይወት ውጭ ሆነ ማለት አይደለም። የቅድስናና የጽድቅ ህይወቱ እየጨመረ ነው የሚሄደው። በእግዚአብሔር ፊት ሰውየው ያረጀ ሰው ያለ ኃጢአት ክፉ ነገር ባለማሰብ እግዚአብሔር እያሰበ ቀሪውን ጊዜ የሚጨርስበት እድሜ ነው። ስለዚህ ጽድቅና ቅድስና ለሽማግሌዎች እጅግ ይበዛል። እነዚህ ሰዎች በአገልግሎት ዘመናቸው ጌታን ያመልኩበት ዘመናቸውን ወደ ኋላ እንዲገመግሙና ለአሁን ላለው ወጣት ትውልድ ምን ማስተላለፍ ይችላሉ? ምን ይጸጽታቸዋል? ምን ጎሎባቸዋል? አሁን ላለውስ ወጣት እናንተ ላይ ያልታየ የጎደለው ነገር እንዴት አድርገው ይጠቀሙበት የሚለው ትልቅ ሌሰን ከነሱ ይወጣል ማለት ነው። ይሄ ማለት የሮል ሞዴል ሰዎች ባዮግራፊ ማለት ነው። ይሄ ባዮግራፊ በጣም ይጠቅማል። በቤተክርስቲያን በጣም ያገለገሉ ሰዎች እግዚአብሔር የተጠቀመባቸው ሰዎችን ባዮግራፊ ማስቀመጥ ለወጣቱ ለተኪ ትውልድ የሚማሩበት ነው። መጽሐፍ ቅዱስ ማለት ነው እንደሚታየ። ስለዚህ የሰው አገልግሎት ስለሰው ምስክርነት እንዴት ጌታ እንዳገለገሉ እና ሐዋርያ ጳውሎስ እኮ መልእክት ማትኮ በሌላ ሳይድ እኮ ባዮግራፊ ማለት ነው። የሐዋርያ ጳውሎስ ባዮግራፊ ማለት ነው። የት እንዳገለገለ ማን እንዳገለገለ የአገልግሎቱ አይነቶችን ሁሉ የምናየው መጽሐፍ መልእክቶች ላይ ነው። ስለዚህ እንደ ባዮግራፊ ማለት ይሄ
ልክ እንደዚሁ በጣም ያገለገሉ ሰዎች ሮል ሞዴል የሆኑ ሰዎች ባዮግራፊክ ዳታቸው በዳታ መልክ ሰብስቦ ማስቀመጥ ማለት። ስለዚህ እነዚህ ኢንተርቪው ታደርጋላችሁ። ኢንተርቪዋቸውን በደንብ አድርጋችሁ አጠናክራችሁ ነገ ቤተክርስቲያን ውስጥ የገሌ ባዮግራፊካል ዳታ ተብሎ ይቀመጣል ማለት ነው። ሰዎች ከዛ ብዙ ነገር እንማራለን። አገልጋዮች ይማራሉ፣ ወጣቶች ይማራሉ። ሁለተኛው አይነት ሰው ደግሞ በጌታ ቤት ረጅም ዓመት ቆይቶ ጌታን ሳያገለግል እድሜውን የጨረሰ ወጣ ገባ በማለት ኃጢአትን እየተለማመደ ጊዜውን ጨርሶ ያረጀ፣ ነገር ግን አሁን ወደኋላ ሲመለከት ህይወቱ የቁጭት ህይወት፣ አሁን ቀሪው ዘመኑ በቁጭት ነው። ምን ነው እንዲባረኩ ኖሮ፣ ምን ነው እንዲባላረኩ ኖሮ እያሉ የሚቆጩ ሰዎች አሉ። እነሱ ኦልሬዲ ወደኋላ መመለስ ስለማይችሉ ለቀረው ወጣት ትውልድ ግን አንድ ትልቅ ሌሰን ይሰጣሉ። እነዚህ ደግሞ ሰዎች አያፍሩም። ምክንያቱም ያረጀ ሰው አያፍርም፣ አይፈራም። ያደረገውን ነገር ሁሉ ያወራል፣ ሚስጥር ሁሉ ያወራሉ ያረጁ ሰዎች። ስለዚህ ከነዚህ ሰዎች ደግሞ እንደዚሁ መረጃ ትሰበስባላችሁ። ለምሳሌ መጽሐፍ ቅዱስ ማንበብ በሚገባኝ እድሜ ባለማንበቤ አሁን የመጽሐፍ ቅዱስ የእግዚአብሔር ቃል እውቀት አንሶኛል፣ ይቆጨኛል ሊል ይችላል። ሁለተኛ እግዚአብሔርን ኃጢአት በመስራት አሳዝኛለሁ፣ በጣም ውስጤ እስካሁን ይወቅሰኛል ያደረግኳቸው በጽድቅና በቅድስና መኖር አለመቻሌ በወጣትነቴ አሁን ይቆጨኛል፣ ካረጀው በኋላ ጥቂት ጊዜ ነው በቅድስናና በጽድቅ በእግዚአብሔር ፊት አሁን የምኖረው እያሉ ሰዎች ይመሰክራሉ። ለእነሱም ይሄ ለቀሪ ወጣቶች ትልቅ ሌሰን ነው። እንደዚህ አይነት ሰዎች ከኔ ተማሩ፣ እኔ ጥሩ ህይወት የለኝም፣ እኔ ህይወቴ እንደዚህ ነው፣ የተበላሸ ህይወት አለኝ ብሎ እኮ ቤተክርስቲያን ጉባኤ ፊት ቆሞ ቢመሰክሩ ትልቅ ትምህርት ነው የሚሆነው። እንደኔ አትሁኑ፣ እኔ ኃጢአተኛ ነኝ፣ እንደዚህ እኔ ህይወት ተበላሽቶብኛል። ወጣቶች እባካችሁ ይቆጫችኋል። በኋላ እኔ አሁን ቆጭቶኛል፣ ተመልሼ አሁን እንደዛ ማድረግ አልችልም ብሎ የሚመሰክሩበትም እድል ደፋሮች ካሉ እድል ኦፖርቹኒቲ ቤተክርስቲያን ብሰጣቸው በጣም ጥሩ ነው። ለወንዶችም ለሴቶችም እድሜያቸው ለገፉ ማለት ነው። ከሞቱ በኋላ ከነሱ ምንም አንማርም። በህይወት እያሉ ግን ለቤተ ክርስቲያን ለቀሪው አሁን ላለው ምዕመን የሚጠቅም ነገር ስላላቸው ያንን በወረቀት ላይ አስቀምጦ ዶክመንት አድርጎ ማስቀመጥ ጥሩ ነው ብዬ ነው። ስለዚህ በዛ መሰረት ሁለት አይነት ሰዎች ትጠይቃላችሁ። ሮል ሞዴል የሚሆኑ ሰዎችና በኔጋቲቭ ሳይድ ሰዎች የሚማሩበት የሚቆጩበትን ነገርን አይነት ዳታ ትሰበስባላችሁ ማለት ከሁለቱ ወገኖች ሮል ሞዴል ከሚሆኑ ሮል ሞዴል ከማይሆኑ ሰው ከሁለቱም ስለምንማር ማለት ነው። ያንን የሚይዘው መሪ ጥያቄዎቹ ሞዲፋይ ማድረግ ትችላላችሁ ከፈለጋችሁ። ታይትሉ እንደዛ ሆኖ ከፈለጋችሁ በሚመቻችሁ የተወሰነ ሞዲፋይ፣ ታይትሉን ግን ባትነኩ ጥሩ ነው። የፈለኩት እኔ በእድሜያቸው የገፉ ብቻ ነው እንጂ ወጣቶቹ ኢንተርቪው እንዳታደርጉ። በጣም እግዚአብሔር የሚጠቀምባቸው ፓስተሮች እድሜያቸው ገና የሆኑትን እነሱ ኢንተርቪው እንድታደርጉ አልፈልግም። በቃ በጣም እድሜያቸው አገልግሎት አሁን ያቆሙ ጡረታ የወጡ ማለት ነው፣ እነሱ ናቸው ከእነሱ የምንማረው። ስለዚህ በዚህ መልክ ምክንያቱም ሌሎቹ ሙሉ መረጃ ስለማይሰጧቸው ነው። በዛ መልክ አጠናክራችሁ ወደፊት አንዳንዶቻችሁ እንደ ባዮግራፊካል ዳታ አድርጋችሁ ልታስቀምጡ ትችላላችሁ። የተወሰኑ ሰዎችን ግሩፕ ሰብስባችሁ ማለት ነው። ገሌ ሚስተር ኤክስ፣ ሚስተር ዋይ፣ ሚስተር ብላችሁ በአንድ ቡክሌት ላይ የተለያዩ ሰዎች ባዮግራፊካል ምንትን ይቀመጣል። ይሄ ጥሩ ትምህርት ሰጪ ነው። እኛ ሀገር ብዙ ጊዜ የሰው ባዮግራፊካል ዳታ ብዙ የለንም። ፈረንጆች ግን በጣም ያስቀምጣሉ። የራሳቸውን ታሪክ ሁሉ ጽፎ ያስቀምጣሉ። የራሳችን ታሪክ እንኳን እኛ መጽሐፍ ልምዱም የለንም። ስለዚህ ያን ነው ጥያቄ የሚለውና በዛ መልክ የምትሰሩት ማለት ነው። ያሰራችሁ ማለት ኦልሞስት የኳሊቴቲቭ ጥናት አወቃችሁ ማለት ነው። ስለዚህ ምንም አትቸገሩ ማለት ነው ኳሊቴቲቭ ሪሰርች ላይ። ለዛሬ እንግዲህ የኳንቲቴቲቭ ሪሰርች አካባቢ ባለፈው ነካ አድርጌላችኋለሁ። አሁን ዛሬ ስክሪን ሼር ያደርግልና እያደረገልን ነው። ምስጋናው ምን ያህል ከኛ ጋር እንደሚቆይ አላውቅም። እሱም ያው
ዛሬ ደም ብለ ዛሬ ከኛ ጋር ይቆዩና እችን ነካ ነካ አድርገን በሚቀጥለው ችግር የለም እንደዚሁ ማስተማር ይችላለሁ። ምንም ፕሬሸር ላስፈልገው ይችላል። ምስጋኑ አለህ? ምስጋኑ በቃ ሙቭ አድርግልኝ እስኪ። ኦኬ። ስለዚህ ይሄኛው ኦልሞስት ያው ታይትሉ ነው። ይታያቸው ሁላችሁም? ይታያል ዶክተር። አዎ ይሄንንም አሳልፈው ለርኒንግ ኦብጀክቲቭ ነው። ኔክስት አዎ እንግዲህ ሚኒንግ ኦፍ ኳሊቴቲቭ ዴታ አናሊሲስ ያው ትርጉሙን ኦልሞስት ይሄንን ታነባላችሁ ቤታችሁም እዚህ ላይ የተጻፈውንም ማንበብ ትችላላችሁ። ዋናው ዓላማ ሰብሰብ ስናደርገው እነዚህ የሚታዩትን ስላይድ ማለት ነው የተቀመጡት 1 2 3 4 5 6 ነጥቦች አሉ፣ ኪ ፊቸሮች አሉ። ከኳሊቴቲቭ ሪሰርች የሚለየው ኳንቲቴቲቭ ሪሰርች የአንድን ፋክት ሊሆን ይችላል፣ ትሩዝ ሊሆን ይችላል፣ ሪያሊቲ ዋቴቨር ኢት ኢዝ በቁጥር መግለጽ ማለት ነው። በቁጥር የሚገለጹ ክስተቶች አሉ። ለምሳሌ የሁለት ነገሮች ዝምድና ሪሌሽንሺፕ፣ የአንድ ነገር ኮዝ ኤንድ ኢፌክት፣ እንደዚያ ነገሮችን በምናጠናበት ጊዜ ውጤቱ በቁጥር ነው የሚገለጸው። ለምሳሌ ኤክስ እና ዋይ ምን ያህል ይዛመዳሉ ቢባል ዝምድናቸው ማለት ሪሌሽንሺፕ ማለት ነው። ፎር ኤግዛምፕል ኢፍ ኤክስ ኢንክሪዝስ ዋይ ሜይ ኢንክሪዝ ኦር ማይ ዲክሪዝ። ኤክስ ሲጨምር ዋይ ሊጨምር ይችላል፣ ሊቀንስ ይችላል። በቁጥር የሚገለጸው ግን ኤክስ ሲጨምር ዋይ ምን ያህል ይጨምራል ነው፣ ቁጥር ነው የሚገለጸው። ወይ ደግሞ ኤክስ ሲጨምር ዋይ ምን ያህል ይቀንሳል ነው፣ ሪሌሽንሺፕ ነው የሚያሳየው። ስለዚህ አንዳንዱ ዳይሬክትሊ ፕሮፖርሽናል ሊሆን ይችላል፣ ሌላው ኢንቨርስሊ ፕሮፖርሽናል ሊሆን ይችላል። ኮዝ ኢፌክት ደግሞ ለምሳሌ አንዱ በአንዱ ላይ ምን ያህል ተጽዕኖ ያመጣል። ለምሳሌ ረጅም ሰዓት ማጥናት በተማሪዎች የትምህርት አቀባበል ላይ ወይ ደግሞ አካዳሚክ አቺቭመንታቸው ላይ ምን ያህል ተጽዕኖ አለው የሚሉ እንደዚህ ነገሮችን በቁጥር የምንገልጻቸው ማለት ነው። ስለዚህ የነገሮች ዝምድና የነገሮች ኮዝ ኤንድ ኢፌክት ስናጠና ውጤታቸውን በቁጥር ነው የምንገልጸው እንጂ በቴክስት አይደለም። ይሄ የኳንቲቴቲቭ ዴታ አናሊሲስ ባህሪ ነው ማለት ነው። ኪ ፊቸራቸው እዛ ጋር ታነባላችሁ። ለምሳሌ ዲስ ዊዝ ሜጀረብል ቫሪያብልስ የሚለኩ ቫሪያብሎች የሚጠቀመው፣ የማይለኩ ቫሪያብሎች አይጠቀምም። ቫሪያብሎች የምንላቸው ምንድን ናቸው? ለምሳሌ እድሜ ቫሪያብል ነው። ሳይዝ ሄይት ቫሪያብል ነው። ለምሳሌ ስቴዲ ማጥናት ቫሪያብል ነው። አካዳሚክ አቺቭመንት ቫሪያብል ነው። ቫሪያብል ማለት ተለዋጭ ማለት ነው። የሚለዋወጥ በሁኔታዎች የሚለዋወጥ ነገሮች ቫሪያብልስ ይባላሉ። ቫሪያብልስ በሁለት እንከፍላቸዋለን። ዲፔንደንት ቫሪያብልስ ኤንድ ኢንዲፔንደንት ቫሪያብልስ። ጥገኛ ተለዋዋጭና ነፃ ተለዋዋጭ ይባላል። ኢንዲፔንደንቱ ነፃ ተለዋዋጭ ነው። ዲፔንደንት ደግሞ ጥገኛ ተለዋዋጭ ይባላል። ወይ ደግሞ ኢንዲፔንደንቱ ገለልተኛ ተለዋዋጭ ይባላል። ዲፔንደንት ቫሪያብሉ ደግሞ ጥገኛ ተለዋዋጭ ማለት ነው። ጥገኛ ማለት ቫሪያብል ዛት ካን ኢዝሊ አፌክትድ ማለት ነው። አፌክትድ የሚሆን በኢንዲፔንደንት ቫሪያብልስ መለዋወጥ የተነሳ አፌክትድ የሚሆን ማለት ነው። ውጤቱ ዝቅና ከፍ የሚለው ዲፔንደንት ቫሪያብል ይሆናል። ለምሳሌ ማጥናት የሚለው ስቴዲ ሃወር ኢንክሪዚንግ ስቴዲ ሃወር የሚለው ማጥናት የሚለው ለምሳሌ ኢንዲፔንደንት ቫሪያብልስ ነው። የጥናት ሰዓት ሲጨምር የተማሪው አካዳሚክ አቺቭመንቱም ይጨምራል። ጥገኛ ነው ማለት ነው። በምን ላይ ጥገኛ ነው? በስቴዲ ሃወር ላይ ጥገኛ ነው።
የተማሪዎች አካዳሚክ አቺቭመንት። ስለዚህ የተማሪዎች አካዳሚክ አቺቭመንት ዲፔንደንት ቫሪያብል ይባላል። ስቴዲ ሃወር ደግሞ ኢንዲፔንደንት ቫሪያብል ነው። በሌላ አገላለጽ ደግሞ ለምሳሌ እንበል ሌላ ምሳሌ እንዲገባችሁ ያህል ማለት ነው። በመንፈሳዊ በጸሎት ረጅም ጊዜ መጸለይና ታይም ኦፍ ፕሬየር እና ስፒሪቹዋል ግሮውዝ መካከል ሪሌሽንሺፕ አለ ብለን እናስባለን። የጸሎት ጊዜ እየጨመረ የሚሄድ ሰው ማለት እንግዲህ ሁሌ የሚጸልይ ሰው ማለት ነው። ሁሌ የሚጸልይ ሰው መንፈሳዊ ህይወቱ ላይ ትልቅ ለውጥ ይታያል። ሁሌ ጊዜ ከማይጸልዩ ሰዎች ይልቅ ማለት ነው። ሁሌ መጸለይ ኢንዲፔንደንት ነው፣ ገለልተኛ ቫሪያብል ነው። ኢንዲፔንደንት ቫሪያብል ነው። የመንፈሳዊ ህይወት እድገት ደግሞ መጨመር ወይ መቀነስ ደግሞ ጥገኛ ነው፣ ዲፔንደንት ቫሪያብል ነው። ስለዚህ እነዚህ ቫሪያብሎች ሪሌሽንሺፓቸው ኮዝ ኤንድ ኢፌክታቸው የሚገለጸው ዳታ ሰብስበ ማለት ነው፣ በቁጥር ይገለጻል። ዛት ዋት ኮልድ ኳንቲቴቲቭ ስተዲ ማለት ይሄ ነው። ስለዚህ ዲስ ሜዠረብል ቫሪያብልስ የሚለኩ ቫሪያብልስ ማለት ነው። የሚለካው ጊዜ በቁጥር ነው። ዩዝ ስታቲካል ኤንድ ማቴማቲካል ሜተድስ ነው። ስታቲካል ዳታ የሚጠቀመው ኮምፒውቴሽን ደግሞ ማቴማቲካል ነው። ፎርሙላ አለው ማለት ነው። ማቴማቲካል የሚያሰኘው ፎርሙላ ስላለው ነው። ስታቲካል ነው፣ ማቴማቲካል ነው። ቪዥዋላይዝድ ዩዚንግ ቻርትስ ቴብልስ ኤንድ ግራፍ። ብዙ ጊዜ ወጥቶ ዲስክሪፕቲቭ ስታትስ ከሆነ ግራፍ ይጠቀማል፣ ቻርት ይጠቀማል፣ ቴብልስ ይጠቀማል። ምክንያቱም ዳታው ስናስቀምጥ ለምሳሌ የሰዎቹ ዳታው ለመሰብሰብ የጠቀምነው ቱልስ በአንድ ሳይድ ይቀመጣል፣ በአንድ ኮሎን ማለት ነው። ፍሪኩዌንሲ አለ፣ ፐርሰንቴጅ አለ፣ ሚን አለ፣ ቴብል እንጠቀማለን። ከዛ ደግሞ ቻርቶችን እንጠቀማለን። ቻርቶቹን ወይ ደግሞ ባር ግራፍ እና ሂስቶግራም የሚባሎች ግራፎች አሉ፣ በኤክስ እና ዋይ ላይ አድርገን እናስቀምጣቸው። ይሄ በተለይ ኤክሴል ችሎታ ካላችሁ ይህን መለማመድ ስላላችሁ ዳታ በዋይ ኮለን ታስቀምጣላችሁ። አንዱ ዳታ በኤክስ ኮለን ይቀመጣል። ከዛ በኋላ በእንትን ውስጥ ገብታችሁ ኤክሴል ገብታችሁ የፈለጋችሁን ግራፍ ጠይቁት፣ ግራፉን ፕሮዲውስ ያደርግላችኋል። ይሄ ምንም ችግር የለውም፣ ትለማመዳላችሁ ኤክሴል ውስጥ ማለት ነው። ኤክሴል ውስጥ ችሎታ ሌላችሁ ደግሞ ዩቲዩብ ውስጥ ገብታችሁ ቱቶርስ አሉ የሚያሰለጥኑ ማለት ነው። ቱቶርስ እንዴት አድርጋችሁ ኤክሴል እንደምትጠቀሙ ብዙ አይነት ስልጠናዎችን ሊሰጣችሁ ይችላሉ። ምንም ችግር የለውም። በቪዲዮ ጠይቃላችሁ፣ ጎግል ውስጥ ገብታችሁ የተለያየ ስልጠናዎችን መውሰድ ትችላላችሁ። ስለዚህ ይሄ ሪሌሽንሺፖችን ማየት ስንፈልግ አንድን ዳታ የተጠቃለለ የዳታ ሰመሪ ለምሳሌ በግራፍ ማየት እንችላለን። ግራፉን ብቻ አይተን ዳታውን ሰመራይዝ ማድረግ ያስችላል። አንዱ ጥቅሙ ባር ቻርት፣ እነዚህ ግራፎች አንዱ ይሄ ነው። ሌላ ምንም ጥቅም የላቸውም። ዳታውን ሰመራይዝ ያደርጉልና የሪሌሽንሺፓቸውን ትረንድ እንድንረዳ ያደርጉናል። ስለዚህ ደግሞ ግዴታም ላይሆን ይችላል። አንዳንድ ቴብሉ ካለ ግራፍ ላሳይ ይችላል ሰውየው፣ ግን አንዳንድ ጊዜ ደግሞ አስፈላጊ ከሆነ ግራፉንም ማሳየት ያስችላል። ስለዚህ ይሄንን ግራፉ እንዴት አድርጋችሁ እንደምትጠቀሙ ለመረዳት ከፈለጋችሁ ኤክሴል ውስጥ ገብታችሁ ዳታችሁን በኤክስ እና በዋይ አክሲስ ላይ አስቀምጣችሁ ግራፉን ይሰራላችኋል። በፐርሰንት ደግሞ ማስቀመጥ ከፈለጋችሁ ፓይ ቻርት ይባላል። ፓይ ቻርት ፕሮፖርሽኑ ለምሳሌ ክብ አንድ ነገር ክብ የሆነና ክቡን ከፈለጋችሁ እንደ ዳታ አይነት ወንዱ ይሄን ያህል ፐርሰንት ነው፣ ሴቱ ይሄን ያህል ፐርሰንት ነው እያልን ዳታው የሚነግረን ነገር አንድ ሰርክል በመከፋፈል እያንዳንዱ ስንት ፐርሰንት ሼር እንደሚያደርግ የኮምፕሊት ሰርክሉ ስንት ፐርሰንት ሼር እንደሚያደርግ ማሳየት ነው። የፓይ ቻርት ይባላል። እነዚህ ኤክሴል በደንብ አድርጎ ያሳያችኋል፣ መስራት ለምትፈልጉ ማለት ነው። ብዙ የምትቸገሩ አይመስለኝም። ቀጥሎ ዳታ ኮሌክሽን ነው። እንዴት ነው ዳታ የምንሰበስበው ነው። የኮስቲነር ዳታ የምንሰበስበው ብዙ ጊዜ
በቁጥር የምትተነትናቸው ዳታዎች የሚሰበሰቡት ብዙ ጊዜ ሰርቬይ ይባላል ወይ ደግሞ ኮስቲነስ እንላቸዋለን። አንዳንድ ስሙ ሰርቬይ ይባላል። ኮስቲነስ ማለት ነው። በኤክስፐሪመንት የምንሰበስባቸው ዳታ አለ። ላብራቶሪ ውስጥ ገብተን ኤክስፐሪመንት ብዙ ጊዜ ሳይንስ ከሆነ ካልሆነ ግን ኤክስፐሪመንት ከሆነ ኮንትሮል እናደርጋቸው ቫሪያብሎች አሉ። እሱ ለእናንተ ብዙም አሁን በእናንተ ስቴጅ ስለሚከብዳችሁ እሱ ነው ማሳየት ተገቢ አይደለም። ለእናንተ ዲስክሪፕቲቭ ስታቲስቲክስ ብቻ በቂ ነው። ኦብዘርቬሽን አለ፣ ቴስት አለ። ከዛ ኢንሹር ዳታ ኢስ ሪሌብል ቫሊድ ኤንድ ሪፕሬዘንታቲቭ መሆኑን ይሄ የመጨረሻች በጣም ጠቃሚ ነገር ነች። ለኳንቲቴቲቭ ዳታ ብዙ ጊዜ የምትጠቀሙት እናንተ ኮስቲነስ ነው። በቃ ሌላንም አያስፈልጋችሁም። ኤክስፐሪመንታል ሪሰርች ከሆነ ትንሽ መሰብሰብ ስለሚል ኮንትሮልድ የሚሆኑ ዳታ እንትኖች ቫሪብሎች አሉ። እሱ በእናንተ ደረጃ ትንሽ ስለሚከብዳችሁ እሱ አያስፈልጋችሁም። ስለዚህ ኦንሊ ኮስቲነር ፕሮዲውስ አድርጋችሁ ያንን በትናችሁ ፓርቲሲፓንቶች ያንን ዳታ ያንን ኮስቲነር መልቶ ከመለሱላችሁ ያንን መተንተን ብቻ ነው። ዛት ሲነፍ ለእናንተ ዲስክሪፕቲቭ ስታቲስቲክስ ብቻ በቂ ነው። ኢንፈረንሻል ስታቲስቲክስም ለአንዳንዶቻችሁ እንጂ ለብዙዎቻችሁ ሊከብዳችሁ ስለሚችል እሱንም ሞር ማሳያችሁ አይመስለኝም። ግን if you are interested የተወሰኑትን ላሳያችሁ ይችላል። ለምሳሌ እንደ ቲ-ቴስት፣ አኖቫ የመሳሰሉት ስፔሻሊ ዋን ዌይ አኖቫ እንድትወስዱ ማሳየት ይቻላል። ኮሬሌሽን፣ ሪግሬሽን አናሊሲስ እነዚህ እንግዲህ ትንሽ ሊከብዳችሁ ይችላል። ከሁላችሁም እኩል ደረጃ ላይ ስለሌላችሁ አንዳንዶቻችሁ ባክግራውንዳችሁ ኦልሬዲ ሪሰርች ሰርታችሁ የተመረቃችሁ ስላላችሁ እናንተ አትቸገሩም። ግን ደግሞ ሌሎች አሉ፣ እነ ፓስተር አሉ ሌሎች። ስለዚህ ትምህርቱ ደግሞ እኩል መሆን ስላለበት አይ ቲንክ ለመንፈሳዊ የቴዎሎጂ ግራጁዌት ለሚያደርጉ እስከ ዲስክሪፕቲቭ ስታቲስቲክስ ኳንቲቴቲቭ ፓርት ካወቃችሁ ከበቂ በላይ ነው። ሞር ሪሰርች የሚሰራ ኳሊቴቲቭ ሪሰርች ታይፕ ስለሆነ አብዛኛው የሚሰሩት ማለት ነው። እንደው ኳንቲቴቲቭ የሚያስፈልገው ወደ ሶሻል ሳይንስ ሪሰርች አካባቢ፣ ሶሻል ፐርስፔክቲቭ ላይ አካባቢ፣ ኢኮኖሚክ ኤሪያ ላይ እንዲህ ወደ ከመንፈሳዊ ወጣ ብላችሁ ጥናት የምሰሩ ከሆነ ነው። ግን ከመንፈሳዊ ነገር ጋር የተያዘ ከሆነ ሞር ኦፍ ወደ ኳሊቴቲቭ አካባቢ ላይ ነው የሚያመዝነው ማለት ነው። እንግዲህ ትልቁ ነገር ምንድን ነው? ዳታ ስንሰበስብ አንደኛ ዳታ ለመሰብሰብ የተጠቀምንባቸው ቱልሶች በቂ ናቸው ወይ? ለምሳሌ ይሄ ምን ማለት ነው? ከኔ ጋር ናችሁ? አዎ ዶክተር። እንደ ምሳሌ በነገራችሁ አሁን ለምሳሌ ሲስተማቲክ ቴዎሎጂ የሚባል ኮርስ አለ እንበል። ሲስተማቲክ ቴዎሎጂ የሚባል ኮርስ አለ። ሲስተማቲክ ቴዎሎጂ ኮርስ 10 ቻፕተር አለው እንበል። ምሳሌ ነው። 10 ቻፕተር አለው። ኮርሱን ከጨረሳችሁ በኋላ የሲስተማቲክ ቴዎሎጂ መምህር 10 ጥያቄ ወይ ደግሞ 5 ጥያቄ ብቻ አውጥቶ ቢፈትናችሁ ምንድነው ችግሩ? 5 ጥያቄ አውጥቶ ቢፈትናችሁ የመምህሩ ችግር ወይ ደግሞ የፈተናው ችግር ምንድን ነው የሚነግረኝ ማለት ነው? እስቲ ፓስተር ወልዴ ንገረኝ። ዶክተር አልገባኝም ጥያቄው፣ ይቅርታ። ለዚህ ኦኬ ለመድገም ስለፈለግኩ ነው አንተ የምጠይቅህ። አንድ ሲስተማቲክ ቴዎሎጂ የሚባል ኮርስ አለ አይደለ? ምሳሌ ነው። አለ ሲስተማቲክ ቴዎሎጂ እንበል ለምሳሌ 10 ቻፕተር አለው እንበል። 10 ቻፕተር አለው። እያንዳንዱ ቻፕተር የራሱ የትምህርት ዓላማ አለው። ቻፕተር ኦብጀክቲቮች አሉ፣ የትምህርት ዓላማዎች አሉት፣ ወይ ደግሞ ስፔሲፊክ ኦብጀክቲቭም ሊኖረው ይችላል። ግን በአጠቃላይ ኦብጀክቲቮች አሉ እያንዳንዱ ቻፕተር። ሰውየው ፋይናል ፈተና ላይ ከቻፕተር 1 እስከ ቻፕተር 10 ያለውን ተምራችኋል፣ ስለዚህ ፈተና አዘጋጃለሁ ይላችኋል። አንዳንዶቻችሁ ቲቸር ፈተናው ከየት እስከ የት ነው ብላችሁ ትጠይቃላችሁ።
እሱም ከቻፕተር 1 እስከ ቻፕተር 10 ያለው ነው። ስንት ጥያቄ ነው ቲቸር? 5 ጥያቄ ነው ቢላችሁ የዚህ ፈተና ችግር ምንድን ነው? የዚህ ፈተና ችግር ያው 10 ምዕራፍ ያለው ትምህርት አስተምሮ 5 ጥያቄ ማምጣቱ ያሳንሰዋል። ሊመለስ የማይችል በጣም ተማሪዎችን ውጥረት ውስጥ የሚያስገባ ይመስለኛል ዶክተር። እሺ ጥሩ ነው ፓስተር ወልዴ። እስቲ ሌሎቻችሁ ማን ይሞክረው? ምንድነው የዚህ ፈተና ችግር? ለሞከር ትቻል። የዚህ ፈተና ችግር እንግዲያውስ ሁሉንም ያካተተ ፈተናው ሁሉንም ቻፕተሮች የተማርናቸውን ያካተተ አለመሆኑ ነው በዋናነት ብዬ ነው የማስበው። ወይ ደግሞ ለመለካት ያወቅነውን እውቀት ለመለካት ጥያቄው ማነሱ ሙሉ ለሙሉ የተማርነውን ነገር አለማካተቱና ወይ ደግሞ አለመያዙ ለመለካት ያሳንሳል የሚለውን ነው በእኔ በኩል ያሰብኩት። ቬሪ ጉድ ዮናታ፣ በደንብ አብራርተዋል። አሁን ምንድነው 5 ጥያቄ በ5 ጥያቄ የተማሪዎቹን የሲስተማቲክ ቴዎሎጂ ባለው ኮርስ በደንብ ማወቃቸው ማረጋገጥ አይቻልም። 5 ጥያቄ። ስለዚህ የኮንተንት ቫሊዲቲ ጎለዋል ነው። ኮንተንት ቫሊዲቲ ማለት መለካት የሚገባውን የኮርሱን ኦብጀክቲቭስ አጠቃላይ ኦብጀክቲቭ መለካት አይቻልም በ5 ጥያቄ። ስለዚህ ፈተናው ልክ አይደለም ማለት ነው። ይሄ ልክ እንደዚሁ ዳታ በምንሰበስብበት ጊዜ ዳታ ለመሰብሰብ የተጠቀምንባቸው የምናነሳቸው ጥያቄ በችግሩ ዙሪያ ማንሳት የሚገባቸውን ጥያቄዎች ምንም ሳይቀር በቂ ጥያቄዎችን ማዘጋጀት አለብን። እነዚህ በቂ ጥያቄዎች ሪሰርች ኮስችናችን ጋር ያሉትን በሙሉ የሚመልሱ የሪሰርች ኮስችናችንን ሀሳብ በአእምሯችን ይዘት ስለሆነ ዳታ መሰብሰቢያ ጥያቄዎች የምናዘጋጅ ኮስችኖች የምናዘጋጅ እያንዳንዱ መሪ ጥያቄ በዳታ መሰብሰቢያ ቱልስ ውስጥ መታየት አለበት። 5 መሪ ጥያቄ ካለ 5 መሪ ጥያቄ በእያንዳንዱ ዳታ መሰብሰቢያ ቱልስ ውስጥ ማየት አለበት ማለት ነው። ለምሳሌ አንድ መሪ ጥያቄ 4-5 ዳታ መሰብሰቢያ ቱልስ ሊኖረው ይችላል። 5 ደግሞ 5 ጊዜ 4 ወደ 20፣ 30፣ 40 ጥያቄዎች ይሆናሉ ማለት ኮስችኖች ይሆናሉ። 40 ኮስችነስ ብናዘጋጅ ብዛቱ ወይ 50 ኮስችነስ ብናዘጋጅ ይሄ 50 በትክክል 5 ወይ ደግሞ 4 መሪ ጥያቄዎችን ያካተተ የያዘ መሆን አለበት ማለት ነው። መሪ ጥያቄዎች ልክ እንደ ጭብጥ ይሆናል። ስለዚህ እነዚህ 4-5 ጭብጥ መሪ ጥያቄዎች ናቸው ወደ ዳታ መሰብሰቢያ ቱልስ ወይ ደግሞ መጠይቆች የምንመነዝራቸው ማለት ነው። ስለዚህ እናወዳድራለን። ጥያቄዎቹን አዘጋጅተናል። ስናዘጋጅ መሪ ጥያቄዎችን ተንተርሰን ነው ይዘን ነው። እያንዳንዱ መሪ ጥያቄ ስንት መጠይቆች አሉት ዳታ ለመሰብሰብ ያዘጋጀነው መጠይቅ ማለት ነው። ሪሰርች ኮስችን 1 2 3 4 5 6 መጠይቆች አሉት። ሪሰርች ኮስችን 2 1 2 3 4 ምናምን ማለት መጠይቆች አሉት። ሪሰርች ኮስችን ለእያንዳንዱ ሪሰርች ኮስችን ነው እናዘጋጀው። ከዛ ተደምሮ 40 50 መጠይቅ ሊሆን ይችላል። ኮስችን ሊሆን ያንን ምንበትነው ማለት ነው። ያ ተበትኖ ተሳታፊዎቻችን በስርዓት ሞልቶ ሲመልሱልን በእያንዳንዱ ጥያቄ ምን አለ፣ ይሄ ማለት እያንዳንዱ መጠይቅ ጥያቄ ስንት ድምፅ አገኘ ማለት ነው። ስንት ድምፅ አገኘ። ለምሳሌ ሊከርት ስኬል ከሆነ ከ1 እስከ 4 በጣም እስማማለሁ፣ በጣም አልስማማም፣ አልስማማም፣ እስማማለሁ፣ በጣም እስማማለሁ የሚል አማራጮች አሉት ሊከርት ስኬል። ለምሳሌ መሪ ጥያቄዎቻችሁ ስር ይሄ ሲቀመጥ
በጣም አልስማማም ያለው ለመጀመሪያ ጥያቄ አንድ ስንት ሰው ነው? ፍሪኩዌንሲ ይሞላል? ስንት ፐርሰንት ነው ካለው ሳምፕል ውስጥ ስንቱ ነው አልስማማም ያለው? ከመቶ ስንት ፐርሰንት ነው? እሺ አልስማማም ያለው ስንት ነው? ፍሪኩዌንሲ ስንት ሰው ነው? ፍሪኩዌንሲ ነው። እንደገና ካሉት ከዳታውን እንዲሞሉ ጥያቄውን በእጃቸው የተበተነላቸው ሰዎች መካከል ስንቱ ነው አልስማማም ያለው? ስንቱ ነው እስማማለሁ ያለው? ስንቱ ነው በጣም እስማማለሁ ነው ያለው? የሚለውን እየተቆጠረ ነው። ታሊስ ይደረጋል። ታሊስ ይባላል። እየተቆጠረ እዛ ውስጥ ይሞላል ማለት ነው። የሰው ብዛት እና በመቶኛም ተሰልቶ ማለት ነው። ይሄ እንግዲህ የኳንቲቴቲቭ ስቴት ዴታ መሰብሰቢያ ቱል ስናዘጋጅ መጠቀቅ ያለብን ምንድን ነው? በቂ ጥያቄዎች ሪሰርች ኮስችኖቹን መሪ ጥያቄዎች ማለት ነው። ሪሰርች ኮስችኖቹን የሚወክሉ ጥያቄዎች ያዘጋጅቻለሁ ወይ? በቂ ነው ወይ? የምፈልገው መረጃ አገኛለሁ ወይ? የሚለው በእያንዳንዱ የምርምር ኦብጀክቲቭስ ጋር ሊመልሱ የሚችሉ መጠይቆችን ማዘጋጀት ከቻልኩ መጠይቆች ትክክል ናቸው፣ ቫሊድ ናቸው ማለት ነው። ቫሊዲቲ ቴስት እናደርጋለን። ቫሊዲቲ ቴስት የሚያደርግልን ማን ነው? መሪ ጥያቄዎችን የሚመልሱልን እነዚህ መጠይቆች ናቸው፣ እነዚህ ኮስችንስ ናቸው ብሎ አንድ ተመራማሪ ካዘጋጀ የተዘጋጁት መጠይቆች ትክክለኛ ስለመሆናቸው ከመሪ ጥያቄዎች ጋር የሚጣጣሙ ስለመሆናቸው የሚያረጋግጠው የመጀመሪያው አድቫይዘር ነው። ሁለተኛ እናንተ በምታጠኑት ፕሮብሌም ላይ የዲሲፕሊን ባለቤት ለምሳሌ ቴዎሎጂ ከሆናችሁ የቴዎሎጂ አስተማሪዎች ማለት ነው። የቴዎሎጂ ለምሳሌ ሲስተማቲክ ቴዎሎጂ ለምሳሌ አሁን ቸርች አድሚኒስትሬሽን ላይ ከሆነ ጥናት የምታደርጉት የቸርች አድሚኒስትሬሽን ኮርስ የሚያስተምር መምህር በቴዎሎጂ ትምህርት ቤት እሱ የእናንተን የዳታ መሰብሰቢያ መጠይቆቹን ይገመግማል ማለት ነው። ልክ ምክንያቱም ኤክስፐርት ነው ሰውየው። በጣም ስለ ሊደርሺፕ ሪሰርች ሊደርሺፕ በጣም ኤክስፐርት ነው። ብዙ ኮርስ የሚያስተምሩት ስለሆነ በቸርች ሊደርሺፕ ጋር በተያዘ የሚታዩ ችግሮችን ዳታ ለመሰብሰብ ያዘጋጀሁትን መጠይቆች ሊያይልኝ፣ ሊገመግምልኝ፣ ሊያሻሽልኝ ይችላል ማለት ነው። በዛ መሰረት ኮንተንት ቫሊዲቲው ቼክ እናደርጋለን ማለት ነው። ሌላው ሪሌብሊቲ ይባላል። ሪሌብሊቲ ማለት አስተማማኝ ነው። የዳታው አስተማማኝ ማለት ለምሳሌ ዳታ ለመሰብሰብ ያዘጋጀው መጠይቆች ወጥነት ወይ ደግሞ አስተማማኝነት ምንድን ነው? ሌላ ጊዜ ለተመሳሳይ ለእነዚሁ ሰዎች ዳታውን እንዲሞሉልኝ ለሰጧቸው ሰዎች ለምሳሌ ከሳምንት በኋላ ወይ ከ15 ቀን በኋላ እነዚሁ እንደገና ያንኑ ዳታ መረጃ እንዲሰጡኝ ጠይቄ ተመሳሳይ መረጃ ከሰጡኝ ይሄ መጠይቁ ሪሌብል ነው ማለት ነው፣ አስተማማኝ ነው ማለት ነው። ነገር ግን በሳምንት ልዩነት ያንኑ ተመሳሳይ መጠይቅ ለእነዚህ ሰዎች ልኬ የተለያየ ምላሽ ከሰጡ ችግር አለ ማለት ነው። አንዱ ችግር ምንድን ነው? መረጃ የሚሰጡ ሰዎች መጠይቁ ሲያነቡ ሳይገባቸው ሞልቶታ ማለት ነው። ሳይገባቸው አንደኛ እሱ ነው። ሁለተኛ ደግሞ በግዴለሽ ሞልተዋል ማለት ነው። በደንብ ሳያነቡ ያን ቼክ የምታደርጉት ነው ሪሌቢሊቲ ማለት። ስለዚህ ሪሌቢሊቲ ቼክ የምታደርጉት ራሳችሁ ናቸው። ማንም ሌላ ኤክስፐርት ሰው ቼክ አደረገ ራሳችሁ የምታደርጉት መጀመሪያ ፓይለት ቴስት ይባላል። ፓይለት ቴስት ማለት መረጃ ከማይሰጡ ወይ ደግሞ ሳምፕላችን ውስጥ ከሌሉ ሰዎች በናሙና ውስጥ ያልተካተቱ ነገር ግን የዛ ፖፑሌሽን አካል የሆኑ ፖፑሌሽን ውስጥ አሉ ነገር ግን ሳምፕሌ ውስጥ አይኖሩም። እነሱ ላይ ቼክ አደርጋለሁ። ፓይለት ቴስት ይባላል። ቼክ አደርጋለሁ።
5 ሰው ወይ 10 ሰው ከዛ ከፖፑሌሽን ውስጥ ጠራና ይሄንን መረጃ መጠይቆችን በትኜ እንዲሞሉ ልኝ ያው ትብብር ነው ይሞሉና የነዚህን የ5 የ10 ሰዎችን የሞሉትን ዳታ አለው። አንደኛ። ሁለተኛ 2 ጊዜ እንዲሞሉ ማድረግ አለው። 2 ጊዜ ሞልተው ችግር ከሌለው 2 ጊዜ ሞልተው ችግር ከሌለው አስተማማኝ ነው ማለት ነው። ችግር ካለው ግን እጠይቃቸዋለሁ። ምንድነው ችግሩ ብዬ እጠይቃቸዋለሁ። ግማሹ አይ መጠይቁ ግልጽ አይደለም ስላልገባኝ ነው ገብቶኝ አልመለስኩትም ሊሉ ይችላሉ። እንግዲህ 10 ሰዎች ሲመረጡ ኦልሞስት ፍሬንድሊ የሆነ እናንተ ለመተባበር ፓይለት ቴስቲንግ ትላላችሁ። ስለዚህ ለመተባበር ጥያቄው መስራት ይሞላሉ። ስለዚህ ዓላማው ምንድነው? ግልጽ ያሉ ጥያቄዎች በእነዚህ 5 ሰዎች ላይ እንፈትነውና ምንም ችግር ከሌለ ስለዚህ መጠይቁ ሪሌብል ነው አስተማማኝ ነው ብዬ ከዛ በኋላ ዲስትሪቢዩት አደርጋለሁ ሁሉም እንዲሞሉ ማለት ነው። በሳምፕል ውስጥ የተመረጡት ይሄ ሪሌቢሊቲ ይባላል። ሌላ ሪፕሬዘንታቲቭ የሚለው መጠይቆቹ ሪሰርች ኮስችኖችን በሙሉ ሊመልሱ መቻላቸው ማረጋገጥ ነው። ሪሰርች ለምሳሌ ብዙ ጊዜ የሚያደርጉት ተመራማሪዎች በተለይ ተማሪዎች ማለት ነው 5 መሪ ጥያቄ ካላቸው 3 መሪ ጥያቄዎች ውስጥ ስር መጠይቆች አሉ። 4ኛና 5ኛ ላይ ግን የለም። ወይ ደግሞ አንዱ መሪ ጥያቄ መጠይቅ የለው ይዘላሉ። ይሄ መሆን የለበትም። ስለዚህ ሪፕሬዘንታቲቭ የሚለው ያንን ነው። እያንዳንዱ መሪ ጥያቄ ስር ነው መጠይቆቹ ተዘጋጁት። 5 መሪ ጥያቄ ካለ ሊዲንግ ኮስችንስ በእያንዳንዱ ስር መሪ ጥያቄው የሚፈልገውን መጠይቆች በሙሉ ከስሩ እናስቀምጣለን ማለት ነው። በብዛት ሊለያይ ይችላል፣ ችግር የለውም። ግን እያንዳንዱ መሪ ጥያቄ መነሳት የሚገባውን መጠይቆች ማግኘት አለበት። ያ በዛ መልክ መጠይቆችን እናዘጋጅና የመጠይቆቹ ቫሊዲቲ ኤንድ ሪላያቢሊቲ በዛ መንገድ ቼክ እናደርጋለን ማለት ነው። ኦኬ ኔክስት። ኦኬ ዴታ ፕሪፓሬሽን ነው። ዴታ እንግዲህ አሁን ኦልሬዲ መረጃ ለመሰብሰብ መጠይቆችን በትናቸዋል። ከዛ በኋላ ዳታ እንትኖች መረጃዎች ደግሞ ተሰብስቧል እንበል ተሰብስቧል። ከዛ መጀመሪያ ታደርገው ክሊኒንግ ነው። ዳታ ክሊኒንግ ይባላል። ዳታ ክሊኒንግ ማለት ማናቸውም ስህተቶች ካያችሁ እነዛ ስህተቶችን ሪሙቭ ማድረግ ነው። ለምሳሌ አንዱ ስህተት ዱፕሊኬሽን ኦር ኢንኮምፕሊት ዳታ። ለምሳሌ አንዳንዱ ሰዎች ብዙ ዳታዎችን ይዘላሉ፣ ዝም ብሎ ይዘላሉ ካልሰራቸው ማለት ነው። እነዚህ ለብቻ ታደርጋላችሁ። ሁለተኛ ለምሳሌ አንዳንዶች ዝም ብሎ ዚግዛግ ይሞላሉ። ዚግዛግ ራንደምሊ ምንም ሳያነቡ ማለት ነው። እንደዚህ ዚግዛግ የሞሉ ሰዎችም ካሉ የእነሱንም ማውጣት ነው። ዳታ ውስጥ አይካተቱም ማለት ነው። ምክንያቱም በትክክል ስላልሞሉ። በትክክል ያልተሞላ ነገር ችግር ያለበትን በሙሉ ከውስጥ አውጥተን ችግር የሌለባቸው ብቻ ነው የምንተነትነው ማለት ያ ዳታ ክሊኒንግ ይባላል። ሌላ ኮዲንግ ነው። ኮዲንግ ማለት ቫሪያብሎቹን ቁጥር እንሰጣቸዋለን። ለምሳሌ ወንድ ሴት፣ ወንድ 1 ቁጥር እንሰጠዋለን ወይ ደግሞ 01፣ ወንድ ደግሞ እንደዚሁ 02። ቫሪያብሎችን በቁጥር እንሰይማቸዋለን። መጠይቆችንም ሁሉ በቁጥር እንሰይማቸዋለን። ኮድ ይባላል ይሄ። ምክንያቱም አንዳንድ ጊዜ ስታቲስቲካል ዳታ ወይ ደግሞ ኤስፒኤስኤስ ይባላል። ያው እንግዲህ እሱ ትንሽ ሊከብዳችሁ ይችላል። አንዳንዶቻችሁ ግን የምትጠቀሙ ትኖራላችሁ። ኤስፒኤስኤስ የሚባለው ሶፍትዌር ነው። ዳታ ኳንቲቲቭ ዳታን የሚተነትን ማለት ነው። እሱ ቁጥር ስለሚፈልግ ኮድ ይፈልጋል። ስለዚህ ቫሪያብሎቻችን በሙሉ ኮድ እንሰጣቸዋለን። በዛ ኮድ መሰረት ነው። ኮዱ ደግሞ ቁጥር ነው የሚሆነው። ቁጥርና እንትኑ ነው። አንዳንድ ጊዜ ወርዶች የምንጠቀምበት ጊዜ አለ። የራሱ የሚፈልጋቸው እንትኖች አሉ የሚሰጠን ስትሪንግ ቫሪያብልስ እያለ ኤስፒኤስኤስ የራሱ ህግና ስርዓት አለው። በዛ መሰረት እኔ ያው ኮድ እንሰጣቸዋለሁ። ኮድ ማለት ያ ሶፍትዌር ሊያነበው በሚችል ዳታ ሊያነበው በሚችል እና ሊተነትነው በሚችል መንገድ እናዘጋጅለታለን ማለት ነው።
ያ ኮዲንግ ይባላል። ለምሳሌ በኳሊቴቲቭ ዴታ አናሊሲስ ጊዜ ኮዲንግ ባለፈው ነግሬያችኋለሁ። በአንድ አረፍተ ነገር ውስጥ የምንፈልጋቸው ቴምስ ሀሳቦች ሴንተንስ ሊሆን ይችላል፣ ወርድ ሊሆን ይችላል። እነዛን በጣም ጠቃሚ ወርዶችን ለብቻ እንጽፋቸዋለን፣ ደግሞ ሃይላይት እናደርጋቸዋለን። ምክንያቱም እነሱ ናቸው ትንተና ጊዜ የምንጠቀምባቸው ማለት ነው። ስለዚህ እነዚህ ኮዶች ተሰባስበው ካታጎሪ ፎርም ያደርጋሉ። ካታጎሪ ደግሞ ተሰባስቦ ቴም ፎርም ያደርጋል። እነዚህ ቴሞች የኳሊቴቲቭ ዴታ ወይ ደግሞ ስቴዲ ፋይንዲንግ ናቸው ማለት ነው። እዛ ላይ ነው ናሬት የምናደርገው ማለት ዲስከስ የምናደርገው ትርት የምናደርገው። ይሄ ደግሞ ቁጥር ነው። ስለዚህ የምናስገባቸው ዳታዎች ስታቲካል ወይ ደግሞ ስታቲክሱ ወይ ደግሞ ኤስፒኤስኤስ የሚባለው ሶፍትዌር በሚፈልገው አይነት ኮድ ሰጥተነው ወደ ሶፍትዌሩ እናስገባለን። ሶፍትዌሩ በምንፈልገው መንገድ ዳታውን አናላይዝ ያደርግልናል ማለት ነው። ይሄ ፈልግልን ስንለው ይፈልግልናል። የሚፈልግ ስለው ካልኩ ያደርግልናል። ቲ-ቴስት ካልኩ ያደርግልኛል። አኖቫ ካልኩ የፈለጉትን ካልኩ ዜድ ስኩዌር ካልኩ ያመጣልኛል። በቃ ችግር የለውም። አሁን በእጃችን ምንም ካልኩሌት የምናደርገው ነገር የለውም። እንትኑ ሶፍት ኮፒዎች ስላሉ እነዚህ ሶፍት ኮፒዎች አንዳንድ ቸርች ውስጥ መስሪያ ቤት ውስጥ መረጃ ሰርቶ ዳታ ሰብስቦ ተንትኖ የሚያውቁ ሰዎች በቀላሉ ያሳያቸዋል። በተለይ ቤተክርስቲያን ውስጥ አሉ አስተማሪዎች አሉ፣ ዩኒቨርሲቲ አስተማሪዎች ካሉ በቀላሉ ያሳያቸዋል ኤስፒኤስ እንዴት እንደምትጠቀሙ ማለት ነው። ይሄ ኳንቲቴቲቭ ዴታ ለምትተነትኑ ነው። ኳሊቴቲቭ ሶፍትዌርም አለ ለሱም። ነገር ግን ብዙ ጊዜ ሰዎች አይጠቀሙትም። ያው እንደዚሁ በእጃችን ትራንስክራይብ ዳታን አዘጋጅተን ከዛ በኋላ ዳታውን በሙሉ አንብበን ራሳችን ኮድና ካታጎሪ ፎርም አድርገን የምንተነትን የሚሆነው። ግን ለሱም ለኳሊቴቲቭ እንደዚሁ ሶፍትዌሮች አሉ ቴምስ አይደንቲፋይ የሚያደርጉ ማለት ነው። እሱንም እንደዚሁ የሶሻል ሳይንስ መምህራን፣ ዩኒቨርሲቲ ውስጥ ያሉ አስተማሪዎች እንደዚህ ነገሮች የሶፍትዌር አጠቃቀሞችን ሊያሳያችሁ ይችላል ማለት ነው። ኔክስት ሶሪ እዚህ ጋር ምንድን ቀጥሎ ያለው ቴክኒኮች አሉ። ሚን፣ ሜዲያ፣ ሞድ፣ ሬንጅ፣ ቫሪያንስ፣ ስታንዳርድ ዲቪዬሽን። ቆይ መልሳት። ስታንዳርድ ዲቪዬሽን፣ ፍሪኩዌንሲ፣ ዲስትሪቢዩሽን አለ። እሱ ባለፈውም ነካከውላችሁ ይመስለኛል። ነክስት በል። ሰመራይዚንግ ኤንድ ኤክስፕሎር ዳታ የሚለው ዳታዎችን እንድታርገን ሰመራይዝ እንደምናደርግ ነው። ቴክኒኮቹን ባለፈው ያሳያቸው መሰለኝ። እነዚህ እንግዲህ ለዲስክሪፕቲቭ ስታቲስቲክስ የምንጠቀምባቸው ናቸው። ሚን አንዱ ሚን ማለት ሚን የምንጠቀም ምንድን ነው? የሚን አማካይ ማለት ነው። ሚን ዋና አድቫንቴጁ ለምሳሌ እንበል በኢትዮጵያ የ12ኛ ክፍል መልቀቂያ ፈተና ወስዶ ማቴማቲክስ እንበል ማቴማቲክስ ፈተና አማካይ ውጤት ለምሳሌ እንበል የሐዋሳ ሃይ ስኩል ተማሪዎች የ12ኛ መልቀቂያ ፈተና ወስዶ ማቴማቲክስ አማካይ ውጤቱ ምን ያህል ነው? የማቴማቲክስ አማካይ ውጤት ምን ያህል ነው ተብሎ ቢጠየቅ ደግሞ ቢተነተን ማለት ነው። መጠየቅ ሳለ የተማሪዎች የማቴማቲክስ ችሎታ ምን እንደሚመስል ቢተነተን የእያንዳንዱ ተማሪ ውጤት አንስቶ መተንተን ከባድ ነው። ለምሳሌ ስንት ተማሪ ነው ያለው? 1000 ተማሪ እንኳን ቢኖር የ1000 ተማሪ ውጤት በተማሪዎች ስም እየተጠራ ገሌ ይሄን ያገኘው ይሄ ገሌ ይሄን ያገኘው እያለ እያንዳንዱ ተማሪ መናገር ጊዜ ይፈጃል፣ ወረቀቱም አይበቃም። ስለዚህ የሚደረገው ምንድን ነው? የሁሉንም ተማሪ ውጤት በአንድ ውጤት እንወክላለን ማለት ነው። የሁሉም ተማሪ የ1000 ተማሪ ውጤት በአንድ ልክ እንደ አንድ ሰው ውጤት በአንድ ውጤት ይወከላል። ያ ውጤት ብዙ ጊዜ አማካይ ይባላል ማለት ነው። ይሄም የ1000 ተማሪ ለምሳሌ ተማሪው 1000 ከሆኑ የ1000 ተማሪ የማቴማቲክስ ውጤት ከመቶ
ይደመርና ለ1000 ይካፈላል። ከዛ በኋላ የሁሉም ተማሪ ውጤት እዛው ስላለ የ1000 ተማሪ የማቴማቲክስ አማካይ ውጤት ይገለጻል፣ ሚን ማለት። ስለዚህ ለምሳሌ ሚኑ ከ50 በታች ከሆነ የ1000 ተማሪዎች የማቴማቲክስ ችሎታቸው ደካማ ናቸው፣ ተማሪዎች ደካማ ናቸው ማለት። ምክንያቱም አማካዩ ከ50 በታች ስለሆነ። እንዳ ደግሞ አማካዩ ከ70 በላይ ከሆነ ወይ ከ75 በላይ ከሆነ የ1000 ተማሪዎች የማቴማቲክስ ችሎታ ለመናገር የሚፈልግ ሰው 1000 ተማሪዎች የማቴማቲክስ ችሎታቸው ከፍተኛ ነው፣ ምክንያቱም ሚኑ ከ75 በላይ ነው። ስለዚህ ዓላማው የሚን ካልኩሌት የምናደርገው ለዛ ነው። የእያንዳንዱ ፓርቲሲፓንት ባህሪ መግለጽ ስለማይቻል የሁሉንም የሳምፕሉን ባህሪ በአንድ ባህሪ እንወክላለን ማለት ነው። ዛትስ ኮልድ ሚን ይባላል። ሜዲያ ማለት ዳታዎቹ የተገኙ ዳታዎች በኦርደር ይቀመጣሉ። ከትልቅ ወደ ትንሽ ወይ ደግሞ ከትንሽ ወደ ትልቅ ይቀመጡና ከዛ በኋላ መሀል ያለውን ቁጥር እንወስዳለን፣ ሜዲያ ይባላል። ዳታዎቹ የዳታዎቹ ስናስቀምጥ ጎደሎ ከሆነ ችግር የለውም ማለት እንወስዳለን። ሙሉ ከሆኑ ግን ለምሳሌ 6 ቢሆን ብዛታቸው 6 ከሆነ መሀል ያለው 2 ቁጥሮች ናቸው መሀል የሚሆኑት። ከላይና ከታች ቆርጠን 2 ቁጥር መሀል ይሆናል። ስለዚህ 2 ቁጥር ሜዲያ ስለማይባሉ 2ቱን ቁጥር ደምረን ለ2 እናካፍልና ከዛ ሜዲያውን ካልኩሌት እናደርጋለን ማለት ነው። ባለፈው ይሄንን አሳይቻቸዋለሁ። ቀጥሎ ያለው ሞድ ነው። ሞድ ማለት ይሄም የዳታውን የብዙ ሰዎችን ዳታ በአንድ ዳታ ለመወከል ነው። ዓላማው ምንድነው? ሴንትራል ተንደሲው የመረጃዎቹ ሴንትራል ተንደሲውን ለመለየት ነው። ይሄ ማለት የእያንዳንዱን ሰው ባህሪ መግለጽ ስለማይቻል ጊዜ ስለማይኖረን የምናደርገው መሀል ያለው መረጃ ለሁሉም ይጠቅም ይሆናል፣ ሁሉንም ይወክላል በምን ስያሜ ነው። ግን እንደ ሚን አይሆንም። ሚን የሁሉንም ቫልዩ ስለሚያካትት ከሜዲያ ከሞድ ይልቅ ትክክለኛ ሴንትራል ተንደሲ መለካልን ሚን ነው። ግን አንዳንድ ጊዜ ሜዲያ እንጠቀማለን። በራንክ ኦርደር ለምሳሌ በራንክ ኦርደር ማስቀመጥ ስንፈልግ ሜዲያ እንጠቀማለን ማለት ነው። የሰውየው ስንተኛ ደረጃ ነው ያለው፣ እገሌ የሚባል ሰው ስንተኛ ደረጃ ነው ያለው፣ ይሄ ዳታ ስንተኛ ደረጃ ላይ ነው ያለው የሚለውን ለመለየት ስንፈልግ ሜዲያ እንጠቀማለን ማለት ነው። ብዙ ጊዜም የተደጋገመ ደግሞ ቁጥር የሚታይበት ድግግሞሽ ያለበት ደግሞ ሞድ ይባላል። ስለዚህ ድግግሞችን አይተን ያን ድግግሞሽ የሁሉንም ተማሪ ማርክ ሪፕሬዘንት ያደርጋል ማለት ነው። ፓርቲኮል ሞድ ኢዝ ዘ ፍሪኩዌንት ሪፒትድ ዴታ ማለት ነው። ስለዚህ ብዙ ጊዜ ግን የምንጠቀመው ለስታቲካል ዴታ ሚንን የምንጠቀመው ብዙ ጊዜ ሚን፣ አልፎ አልፎ ሜዲያ ልንጠቀም እንችላለን። በተለይ ራንክ ኦርደር እንገልጽ ማለት ከሆነ ማለት ነው። ቀጥሎ ቫሪያንስ ነው። ቫሪያንስ ማለት ልይይት ማለት ነው። ልይይት ዳታዎቹ አንድ ላይ ተከማቹ ነው ወይስ የተበታተኑ ናቸው? ለምሳሌ የ1000 ተማሪ የማቴማቲክስ ውጤት ስንመለከት ውጤቱ የተቀራረበ ነው ወይስ የተራራቀ ነው? ለምሳሌ ከመቶ አንዳንዱ ከመቶ 10 ከመቶ 20 ከመቶ 30 ከመቶ ሌላ ደግሞ 90 ከመቶ 80 ከመቶ 95 ከመቶ ይሄ ከሆነ ለምሳሌ በጣም የሚራራቁ ከሆነ አሁን 10 ከመቶ እና 90 ከመቶ በጣም ይራራቃሉ። በመካከላቸው 80 ዲፍረንስ አለ ማለት ነው። ይሄ ቫሪያንሱ ከፍተኛ ነው ይባላል። በጣም የተለያዩ ነው። ከፍተኛ ውጤት ያመጡ አሉ፣ ዝቅተኛ ደግሞ ውጤት ያመጡ ስለሆነ የተማሪዎቹ የትምህርት አቀባበላቸው ተመሳሳይነቱ ደካማ ነው። ተመሳሳይ አይደለም። ተማሪዎች መካከል በጣም ልዩ ክፍተት አለ ማለት ነው። ይሄ ክፍተት ከየት መጣ? ይሄ ክፍተት አስተማሪ ችግር ነው ወይ ተማሪው የትምህርት አቀባበል ችግር ነው? እሱ ሌላ ጥናት የሚሆናል። ቫሪያንስ ማለት ዳታው እርስ በርስ ምን ያህል ይራራቃሉ፣ ምን ያህል ይለያያሉ የሚለውን የሚያሳየን ቫሪያንስ ነው። ቫሪያንሱ ከፍ ካለ ብዙ አይፈለግም። የሚፈለገው መረጃ ተቀራራቢ ሲሆን ነው። ዳታው ተቀራራቢ ከሆነ ይፈለጋል፣ ትክክለኛነትን ያሳያል። ቫሪያንሱ ግን በጣም ከፍተኛ ከሆነ በጣም የማንፈልገው አይነት ፋይንዲንግ ነው የሚሆነው ማለት ነው። ስታንዳርድ ዲቪዥን አምስት ከቫሪያንስ ነው። ስታንዳርድ ዲቪዥን ማለት የቫሪያንስ ስኩዌር ሩት ነው። ቫሪያንስን ስኩዌር ሩት እናስቀምጣለን። ለምሳሌ
የአራት ስኩዌር ሩት አሁንም ደግሜ ለማንሳት እንዲመቸኝ ፓስተር አቤት ዶክተር። የአራት ስኩዌር ሩት ስንት ነው? የአራት ስኩዌር ሩት አራት ቁጥር ሁለት ነው ዶክተር። በጣም ጥሩ። ሁለት ነው። ጎበዝ። ፓስተር ወልዴ በጣም ጎበዝ የሳይንስ ተማሪ ነህ አንተ፣ በጣም ጎበዝ። ስለዚህ የአራት ስኩዌር ሩት ሁለት ነው። ልክ እንደዛ ነው። ስታንዳርድ ዲቪዬሽን ማለት የቫሪያንስ ስኩዌር ሩት ነው። ቫሪያንስ ለምሳሌ 8 ከሆነ 8 ስኩዌር ሩት ማስቀመጥ ማለት ነው። ቫሪያንስ ለምሳሌ ቫሪያንስ 16 ከሆነ ስታንዳርድ ዲቪዬሽኑ ስንት ነው? ዮናታ ስንት ነው? ዮናታ የለም አለሁኝ ዶክተር። ተቆራርጦብኝ ነበር። ድገምልኝ ጥያቄውን። ለምሳሌ ቫሪያንሱ 16 ቢሆን ስታንዳርድ ዲቪዬሽኑ ስንት ነው? ቫሪያንሱ ስታንዳርድ ዲቪዬሽን ማለት የቫሪያንስ ስኩዌር ሩት ነው። የቫሪያንስ ስኩዌር ሩት ነው። ስለዚህ ቫሪያንሱ 16 ከሆነ ስታንዳርድ ዲቪዬሽን ስንት ነው? አይ ቲንክ 4 መሰለኝ። ቬሪ ጉድ። በቃ ስኩዌር ሩት ማጣት ማለት ነው። ስለዚህ ቫሪያንስ እና ስታንዳርድ ዲቪዬሽን ኦልሞስት ተመሳሳይ ናቸው፣ ኤክሰፕት ያኛው የዛ ስኩዌር ሩት መሆኑ ነው። ፍሪኩዌንሲ ማለት ፍሪኩዌንሲ ዲስትሪቢዩሽን ያድግግሞሽ ነው። አንድ ለምሳሌ ስንቱ ይሄንን የጠየቀው ምላሽ ለምሳሌ ሊከት ስኮር ከሆነ ስንቱ ስትሮንግሊ አግሪ የሚለው መርጧል፣ ስንቱ አግሪ የሚለው መርጧል። በእያንዳንዱ አይተም ስር ማለት ነው። ይሄን መቁጠር ብቻ ነው፣ ታሊስ እናደርጋለን። ይሄ ማለት ልክ ኮረጆ ውስጥ መራጭ የሚጥለው ስንት ድምፅ ያገኛል ማለት ፍሪኩዌንሲ ነው። ስለዚህ ፍሪኩዌንሲ ዲስትሪቢዩሽን ደግሞ ፐርሰንቴጅ ለምሳሌ ሳምፕሉ 100 ከሆነ ከመቶ ውስጥ ይሄንን መጠይቅ 4 ያለው ደግሞ ስትሮንግሊ አግሪ ያለው ስንት ነው? አግሪ ያለው ስንት ነው ብለህ በፐርሰንት አኮናተር ማለት የፓርቲሲፓንቱ የመረጠው የፓርቲሲፓንቱ ብዛት ሲካፈል ለቶታል ፓርቲሲፓንት 100 ሲባዛ በመቶ ማለት ነው። ፓርቲሲፓንቱ ሳምፕል ለምሳሌ እንበል 80 ከሆኑ ያ መጠይቅ ያገኘው ምላሽ 40 ቢሆን በፐርሰንቱ 40 ሲካፈል ለ80 ሲባዛ በመቶ ማለት ነው። ይሄ ቀላል ማትማቲክ ነው። በፐርሰንት ውስጥ እናስቀምጥ ማለት ነው። ኦኬ ኔክስት እንግዲህ ኢንፈረንሻል አናሊሲስ ስታቲክስ የሚባለው ይሄ ብዙ ጊዜ ፋይንዲንጎቻችንን ጀነራላይዝ ለማድረግ የምንጠቀመው ነው። ይሄ ዛሬ ባላስተምራችሁ ይሻላል። ዝም ብሎ እነማን ናቸው ኢንፈረንሻል ስታቲክስ የሚባሉት ማለት ነው። እነዚህ ብዙ ጊዜ በመላምት መጀመሪያ መላምት እናስቀምጣለን፣ ሃይፖቴሲስ ማለት ነው። ለምሳሌ እንበል በጸሎትና በመንፈሳዊ ህይወት እድገት መካከል ያለውን ምን ያህል ዝምድና እናጣ ቢባል ለምሳሌ እሱን ኮሬሌሽን የምናጠና ማለት ነው። ኮሬሌሽን ማለት ዝምድናን የሚያሳይ ነው። ሁለቱም ባለቤት ዝምድና የሚያሳይ ነው። ኮሬሌሽን እንጠቀማለን። ሪግሬሽን ደግሞ ይሄ አንድ ነገር በጥገኛ ቫሪያብል ላይ ያለው ተጽዕኖ የምናሳይ ነው። ለምሳሌ እንበል ይህም እንደዚሁ የጸሎት ጊዜ ሲጨምር የሰውየ መንፈሳዊ እድገት ምን ያህል እየጨመረ ይሄዳል የሚለው ለምሳሌ የምንለካ ከሆነ ሪግሬሽን ነው። ወይ ደግሞ አንድ የሳሙና ፋብሪካ ያለው ባለቤት ሳሙናን ለማስተዋወቅ ሲፈልግ አድቨርታይዝመንት ማለት ነው፣ በሬዲዮ በየቀኑ አድቨርታይዝ የሚያደርግበት የሬዲዮ ሰዓት አለ። የሬዲዮ ሰዓት በጨመረ ቁጥር
የሳሙናው የሚሸጥበትም ገበያው እያደገ መጣ እንበል። አሁን የሬዲዮ ሰዓት ሲያጥር የሳሙናው የመሸጥ እንትኑ በዛ ልክ ይቀንሳል። ነገር ግን የማስታወቂያው ጊዜ የሬዲዮ ታይም ለምሳሌ እንበል ስለ ሳሙናው 10 ደቂቃ 15 ደቂቃ ሁሌ በየቀኑ ይሄን ሀወር ታይም የሚያገኝ ከሆነ ሳሙና በጣም ይታወቃል በህዝብ ፊት ማለት ነው። ብዙ ሰዎች ይገዙታል ማለት ነው። ስለዚህ በታይም ኦፍ አድቨርታይዝመንት እና አማውንት ኦፍ ሴል መካከል ሪሌሽንሺፕ አለ ማለት ነው። ኢፌክት አለው ማለት ነው። ስለዚህ ይሄ ከሆነ ሪግሬሽን አናሊሲስ ይባላል። ይሄ ብዙ ጊዜ እናንተ ብዙ የሚጠቅማችሁ አይደለም፣ እንዲሁም ብላችሁ እንድታውቁት ነው። አኖቫ እና ቲ ቴስት ብዙ ጊዜ እነዚህ ቲ ቴስት ማለት ብዙ ጊዜ በሁለት ቡድኖች መካከል ለምሳሌ ወንድና ሴት በወንድና በሴት መካከል ለምሳሌ ልዩነትን ማለት ስንፈልግ ለምሳሌ የማቴማቲክስ ትምህርት ውጤት የወንዶች ለብቻ የሽርጭ ለብቻ ከሰራን በኋላ የወንዶች አማካይ ሚን ለብቻ የሴቶች አማካይ ሚን ለብቻ ሰርተን ከዛ በኋላ በወንዶችና በሴቶች መካከል የማቴማቲክስ ውጤት ልዩነት አለው ወይስ የለውም ብለን የምንለካ ከሆነ ያ ቲ ቴስት ይባላል። አኖቫ ደግሞ ብዙ ጊዜ ከአንድ በላይ የሆነ ኢንዲፔንደንት ቫሪያብል ሲኖሩ ነው። ከአንድ በላይ ኢንዲፔንደንት ቫሪያብል ከሆነ የእነሱም እንደዚሁ ሚን ዲፍረንሳቸውን የምናየው ሚን ዲፍረንሳቸውን እንመለከታለን። አኖቫ ከሆነ ኢንዲፔንደንት ቫሪያብል ከአንድ በላይ ነው። ቲ ቴስት ከሆነ ግን ሁለት ቫሪያብሎች የምንጠቀመው ማለት ነው። ይሄ ብዙም ለእናንተ እንግዲህ ዝም ብሎ መለፍለፍ ነው፣ ብዙ ላይገባችሁ ስለሚችል እኔ ይህን ማስተምራችሁ እስከ ዲስክሪፕቲቭ ስታቲክስ ይሄ ማለት ቅድም ያሳያቸው ማለት ነው። እናንተ ካልኩሌት የምታደርጉት ምን ጊዜ ዳታ ከሰበሰባችሁ በኋላ ፍሪኩዌንሲውን ካልኩሌት ታደርጋላችሁ፣ ፐርሰንቴጅ ካልኩሌት ታደርጋላችሁ፣ ከዛ ሚን ካልኩሌት ታደርጋላችሁ። እናንተ ይሄ በቂ ነው። ቀጥሎ ቻርት መጠቀም ዳታውን ሰመራይዝ ለማድረግ ማለት ነው። ስለዚህ ይሄን እስከዚህ ከሰራችሁ ለቲዮሪ ተማሪዎች ከበቂ በላይ ይመስለኛል። አይ ፋርዘር መማር እፈልጋለሁ ደግሞ ካላችሁ ኢንተረስታችሁን አይቼ ኢንተረስታችሁን ላስተምራቸው ይችላል ማለት ነው። ሌላው እንግዲህ ለዛሬ የሚበቃ ይመስለኛል። በሚቀጥለው አንብባችሁ እንድትመጡ ማሳስባችሁ መጠይቆቹ ያ ቬሪ ኢምፖርታንት ነው። መጠይቆቹ ስናዘጋጅ ለምሳሌ ኮስችነ ስናዘጋጅ መለኪያዎች ይለያያሉ። ለምሳሌ አንዱ ሬቲንግ ስኬል አለ፣ ሊከርት ስኬል አለ። ይሄ የዳይኮቶመስ ኮስችን አይነት ለምሳሌ የስ ኦር ኖ አዎ አይደለም የምንመልሳቸው ሁለት ምርጫ የምንሰጥባቸው ጥያቄዎች አሉ። እንደዚሁ ደግሞ ኦብዘርቬሽን ቼክሊስት ለምሳሌ ቼክሊስት ይዘን ስንገባ አንድ ነገር ለማየት የአንድ ነገር የመኖር እና ያለመኖር ስንፈልግ አዎ አይደለም፣ አዎን አይደለም፣ ይሄ የሚፈልገውን ባህሪ አሳይተዋል፣ አዎን አሳይተዋል፣ አላሳየም፣ አይደለም እያለ ምን መልሳቸው እንትኖች አሉ። ግን በኳንቲቴቲቭ ዳታ ብዙ ጊዜ የምንጠቀመው ሬቲንግ እና ሊከት ስኬል ነው። ዳታን መሰብሰብ ማለት ነው። ብዙ ጊዜ ሊከት የምንለው አቲቲዩድ የሰውን አቲቲዩድ ኦፒኒየን ለመሰብሰብ ለማወቅ ስንፈልግ ነው። የሰውን አቲቲዩድ የሰውን ኦፒኒየን የሰዎችን አመለካከት ቪውስ መለካ ስንፈልግ ሊከት ስኬል እንጠቀማለን። ለምሳሌ እኔ ስጸልይ ሁል ጊዜ ደስታ ይሰማኛል የሚለው ኦፒኒየን ነው። አንድ ሰው በዚህ ዙሪያ ላይ ስለ ጸሎት ያለውን አቲቲዩድ ለመለካት ነው። ይሄ ሊከት ስኬል እንጠቀማለን። እኔ ስጸልይ ውስጤ ደስታ ይሰማኛል ደግሞ ውስጤ በደስታ ይሞላል የሚለውን ጽፈን እንሰጠዋለን መጠይቁ ላይ። ምርጫው 1 በጣም አልስማማም፣ 2 አልስማማም፣ 3
እስማማለሁ፣ 4 በጣም እስማማለሁ ቢል ለምሳሌ እርግጠኛ ነኝ ብዙ ሰዎች በጣም እስማማለሁ የሚለው ይመርጣሉ። ይሄ ማለት ሰዎች ስለ ጸሎት ያላቸውን ኦፒኒየን ተረዳም ማለት ነው። ሁሉም ሰው ለምሳሌ በጣም እስማማለሁ ከመረጡ አንድ እውነት አገኘን ማለት ነው። ብዙ ሰው ይሄን ከመለሰ እሱም እውነት ምንድን ነው? ጸሎት በሰው ህይወት ውስጥ ደስታን እንደሚጨምር ከሰዎች ካገኘን ምላሽ የተነሳ አንድ እውነት አንድ ፋክት አገኘን ማለት። ስለዚህ ይሄንን ፋክት ቲዮሪ ውስጥ ወይ ደግሞ መጽሐፍ ቅዱስ ካለው ስለ ጸሎት ከሚለው ነገር ጋር አያይዘን ዲስከስ እናደርጋለን፣ ናሬት እናደርጋለን ነው። ማናቸውም ዳታዎች ስንተነትናቸው ከቲዮሪ ጋር ማገናኘት ግድ ይላል፣ ወይ ደግሞ ከሊትሬቸር ሪቪው ጋር ሌሎች ካጠኑ ሰዎች ጥናት ጋር ማመሳከርና ማነጻጸር አለብን። የኛ ብቻ ሀሳብ እንዳልሆነ የኛ ፋይንዲንግ የሌሎችን ፋይንዲንግ እንደሆነ ቲዮሪ እንደሚደግፈው ማመሳከር ግድ ይላል። ያኔ በዲስከሽን እና በኢንተርፕሬቴሽን ጊዜ የሚጻፍ ይሆናል። ስለዚህ እዚህ እንትኑ ላይ እስቲ ነክስና እንትናቸው ሬቲንግ ስኬል እና ሊከት ስኬል የሚለውን ሳምፕል ምሳሌ እዛ ስላለ እሱ ያሳያቸው። ወደፊት ሂድና ነክስ እያልክ ምስጋኑ ሄድክ እንዴ? ወደፊት ዝም ብለህ ነክስ እያልክ ቴብሎች አሉ። ቴብል አለ። ሂድ አሁንም ሂድ። አዎ ኦኬ እሺ። አሁን እዚህ ጋር ሂድ። አሁንም ሂድ። በጣም ጥሩ። በቃ ጥሩ። እስቲ አንብበው። ቆይ ወደኋላ መልስ። ወደኋላ። አዎ አሁን ይሄኛው የሊከት ስኬል ነው። ሊከት ስኬል። እስቲ ጥያቄዎችን እኔ አይነበብልኝ። እስቲ አንብባቸው። ምስጋኑ አንብባቸው ጥያቄውን። አሁን አይ ውስጥ ስቱደንት ሰንተርድ ሜተድስ ሬጉላርሊ መምህሩ የተጠየቀው ነው ጥያቄ። ምክንያቱም መምህራኖች ምን ያህል ተማሪ ተኮር የመማር ማስተማር ሂደትን እንደሚጠቀሙ ለመለካት ነው። አሁን ጥያቄው ተነስታለት እኔ ሁል ጊዜ ተማሪ ተኮር የማስተማር ዘዴን እጠቀማለሁ የሚለውን ጥያቄ ጽፌ ሲሰጠው ከ1 እስከ 5 አስቀምጧል። ሊከት ስኬል ነው። 1 በጣም አልስማማም፣ 2 አልስማማም፣ 3 መወሰን አልችልም፣ 4 እስማማለሁ፣ 5 በጣም እስማማለሁ የሚለውን ሰጠነው ማለት ነው። ሁለተኛ አይተም አንብበው። አዎ በማስተምርበት ጊዜ የትምህርት መርጃ መሳሪያዎችን እጠቀማለሁ። ይሄን እንግዲህ እኛ ጽፈን የምንሰጠው የሰዎችን የመምህራንን ኦፒኒየን አቲቲዩድ በዚህ ጥያቄ ላይ ያላቸውን ነው የምፈልገው መልስ። ምክንያቱም የምፈልገው ምን ያህል መምህራኖች ቲቺንግ ኤስ እንደሚጠቀሙ ያንን በመረጃ ለመረዳት ለማወቅ ነው። ከመማር ማስተማር ሂደት ጋር ያለውን ችግር ለመፍታት ማለት ነው። ስለዚህ ለተጠየቀው ጥያቄ የትምህርት መርጃ መሳሪያ እጠቀማለሁ የሚለውን አሁን እንግዲህ በጣም እስማማለሁ አልስማማም የሚለው ምርጫ ውስጥ አንዱ ላይ ያስቀምጣል። አብዛኛው መምህራን ስለሚጠቀሙ በጣም እስማማለሁ ሊል ይችላል። ስለዚህ ይሄንን እንግዲህ በጣም እስማማለሁ ስንቱ ብለዋል፣ አልስማማ ስንቱ ብለዋል ብለን እንግዲህ ታሊ ሰርተን ቆጥረን ከዛ በኋላ ዳታውን በቴብል ላይ አስቀምጠን ከዛ መተንተን ነው ማለት ነው። ደግሞ የሬቲንግ ደግሞ አለ። ሬቲንግ እስቲ ወደፊት አሳልፍ ለክስ በልና። አዎ እቺ ኦብዘርቬሽን ነች። እቺ ኦብዘርቬሽን ማለት አንድ ነገር መኖሩና አለመኖሩ የስ ኦር ኖ ብለን የምንመልስበት ነው። እስቲ አንዱን አንብበው። አዎ አሁን ክላስ ኦብዘርቬሽን ነው። ክፍል ገብቶ ተመራማሪው መምህሩ ሲያስተምር ያህል ለምሳሌ ሌሰን ኦብጀክቲቭ መጽሐፉን
ብላክቦርድ ላይ መጽሐፉን ካየ አዎ ሌሰን ፕላን ጽፏል፣ አዎ ጽፏል፣ ካልጻፈ አይደለም እያልን ክላስ ኦብዘርቬሽን ጊዜ ይዘን የምንገባው ቼክ ሊስት ነው ዳታ ለመሰብሰብ ማለት ነው። የመማር ማስተማር ሂደት ክላስ ውስጥ ምን ይመስላል የሚለው ለማየት ነው። ኦኬ ኔክስት አንድ ስላይድ እና ከዛ ይበቃናል። አዎ እቺ የሬቲንግ ስኬል ይባላል። አንዳንድ ጊዜ መረጃዎችን በመጠን እንገልጻቸዋለን። እስቲ አንብባችሁ ጥያቄ እንትና ቱልሷ አይተመዋል። አዎ አሁን ሌስ ኦብጀክቲቭ ክላሪቲ ምን ያህል ክሊር ነው መጠን አሁን እንግዲህ ዲግሪውን ምን ያህል ክሊር ነው ኳሊቲ ቼክ ለማድረግ ነው። ኳሊቲን ቴስት ለማድረግ ምን ያህል ክሊር ነው ውስጥ ቁጭ ብሎ የሚያው ተመራማሪው እንግዲህ በቂ እውቀት ስላለው የተጻፈው ሌሰን ፕላን ግልጽ ነው፣ በጣም ግልጽ ነው ይችላል። እስቲ እንትኖችን አንብባቸው ምርጫዎቹን። አዎ ፑር በደንብ አላብራራውም፣ ፌር መካከለኛ ነው፣ ቬሪ ምናምን እያለ እንትኑ ይጨምራል። እንደ እንትኑ እናንተ ናችሁ የምትመርጡት። ለምሳሌ ዲግሪ ከሆነ ፍሪኩዌንሲ ከሆነ የአንድ ነገር ድግግሞች ከሆነ ለምሳሌ ድግግሞች ከሆነ አልፎ አልፎ ሁል ጊዜ እያልን የምንላቸው ነገሮች አሉ። ያው እሱን ሰብሰብ አድርጌ ልልክላችሁ እችላለሁ። የፍሪኩዌንሲ የመጠን ነገሮች የምንፈልገው ምላሽ በምን መንገድ የጥያቄው አጠያየቃችንና የምንጠብቀው የምላሽ አይነት አብሮ መሄድ መቻል አለበት። ስለዚህ የሬቲንግ ስኬል ብዙ ጊዜ በዚህ መልክ ይገለጻ ማለት ነው። የዲኬት ስኬል ደግሞ ብዙ ጊዜ ያው እስማማለሁ አልስማማም በሚለው የሚገለጽ ይሆናል። ሌሎች አሉ፣ ግን ብዙ ጊዜ የምንጠቀመው እነዚህ ሁለቱ ነው፣ ሬቲንግ ስኬል እና ሊኬት ስኬል። እንደዚህ ካወቃችሁ በቂ ነው። ሞር ከፈለጋችሁ ደግሞ የላኩላችሁ አንድ መጽሐፍ አለ ልኬላችኋለሁ። አንድ መጽሐፍ እዛ ላይ ገብታችሁ ማንበብ ትችላላችሁ። ጎግል ውስጥ ገብታችሁ ሌላ ማቴሪያሎችን ኳንቲቴቲቭ ዴታ ኮሌክሽን ቱልስ ካላችሁ ብዙ ቱልሶችን ያሳያችኋል። ሞር ለመረዳት ለምትፈልጉ ማለት ነው። ለዛሬ እንግዲህ በቃና ጥያቄ ካላችሁ ውስጥ እድል ስጣችሁ። እንግዲህ ትንሽ ኳንቲቴቲቭ አንዳንዶቻችሁ ሊያስቸግራችሁ ይችላል፣ ግን አሁን ሳይሆን ደህና ነው። እናንተም ኦልሞስት የሳይንስ ባክግራውንድ ይኖራችኋል ብዬ አስባለሁ። ስለዚህ ብዙ እንዳልተቸገራችሁ ተረድቻለሁ። ጥያቄ ካላችሁ ለማንኛው ከማጠቃለል በፊት ዶክተር እዛ አሳይመንቱ ላይ እነዚህ ምን ጠይቃቸው ሁለት አይነት ሰዎች ይሰማል። ምናልባት ጡረታ የወጡ ሲያገለግሉ የነበሩ የሙሉ ጊዜ አገልጋዮች የሚፈለገው ቁጥር ባይገኝስ? ለምን አንድ ሰው አይሆንም? ኳሊቴቲቭ ላይ የምንፈልገው መረጃ የሚሰጡ ሰዎች እስካሉ ድረስና የምንፈልገው መረጃ እስካልተደጋገመ ድረስ ይቀጥላል። ሰዎችን መጠየቁ ሳቹሬት እስከሚሆን ድረስ የሰዎች የሚሰጡ ምላሽ ግን የተደጋገመ ከሆነ እዛ እናቆማለን። ስለዚህ ኳሊቴቲቭ ሳምፕሊንግ መጠኑ አይወሰንም። አንድም ሰው የተገኘው ሰው ለምሳሌ አቬይላቢሊቲ ሳምፕሊንግ ቴክኒክ ከሆነ የተገኘው ሰውዬ ኢንተርቪው አድርገሃል ጣጣ የለውም። ስለዚህ ምናልባት የምናዘጋጀው ዶክመንት የተሟላ እንዲሆን ጡረታ የወጡ ሰዎች በብዛት ባይገኙ ለጡረታ የተቃረቡ ረጅም ዓመት ያገለገሉ በእድሜያቸው የገፉ ሰዎችንም ማካተቱ ጥቅም ያለው ይመስለኛል። ግን ያ ካልተገኘ ማለት ነው ዓላማው አሁን ላለው ወጣት የሚሆን ሌሰን ትምህርት ለማግኘት ለመፈለግ እስከሆነ ድረስ ማለት ነው። ስለዚህ በዛ መልክ መሄድ የሚቻል ይመስለኛል። ጥሩ ጥያቄ ያነሳው። ግልጽ ነው ፓስተር? ግልጽ ነው ዶክተር።
እሺ ሌሎች ጥያቄ ከሌለ ዶክተር ለመቼ ነው ሰላም ዋልክ ዶክተር? እንዴት ነህ? ሰላም ነው ወይ? እግዚአብሔር ይመስገን ሰላም ነው። አዎ በቃ ይሄንን አሁን እንግዲህ እየጨረስን ስለሆነ ኮሞስት እንግዲህ ምስጋኑ ከዚህ በኋላ ምን ያህል ጊዜ ቀረናል ከነሱ ጋር? በቃ ስለዚህ 2 ሳምንት ነው ያለን። በዚህ ሳምንት ውስጥ እንግዲህ አንድ ኳሊቴቲቭ አንድ ኳንቲቴቲቭ ተርም ፔፐር ትሰራላችሁ። የኳሊቴቲቭ አሁን የሰጣችሁ በቂ ነው። ይሄኛውን ደግሞ ኳንቲቴቲቭ አሁን እልክላችኋለሁ። እሱንም እንደዚሁ ያኛው ከጨረሳችሁ በኋላ ይህንም አንድ ተርም ፔፐር ትሰራላችሁ። ከዛ በኋላ ዋናው ቴሲሳችሁን ከሚቀራችሁ ኮርስ ጋር ጎን ለጎን ትሰራላችሁ ማለት ነው። ሳምሶን ግልጽ ነው? የስ አዎ ግልጽ ነው። በቃ ከዚህ ከ15 ቀን በኋላ ያልቃል ትምህርቱ። ቢያልቅም እናንተ ግን ተርም ፔፐራችሁን ባለው ጊዜ ውስጥ ሰርታችሁ ችግር የለውም ጊዜ እሰጣችኋለሁ ሰሚት ታደርጋላችሁ ያው ለግሬዳችሁ እስከ ድረስ። ሳምሶን አመስግንልና ጨርስ። ዶክተር ይቅርታ ለእኔ ትንሽ ግልጽ አይደለም። ሁለቱ አሳይመንቶች የኳሊቴቲቭ እና እኛው ደግሞ የኳንቲቴቲቭ አለ። ከዛ ውጪ የትኛው ነው? አይ አሁን የኳሊቴቲቭ ልኬላችኋለሁ። የኳሊቴቲቭ አሁን የጫንኩት አለ አይደለም? አዎ እሱ በኳሊቴቲቭ እንደ ተርም ፔፐር እያዘላችኋል። የኳንቲቴቲቭ ልክ በዛ መልክ አዘጋጅቼ ልክላችኋለሁ። ኳሊቴቲቭን ጨረሳችሁ ደግሞ ኳንቲቴቲቭን ትሰራላችሁ ማለት ነው። ከዛ በኋላ በሁለቱ እና ሌሎችም እንደዚሁ ባለፈው የሰራችሁ አላችሁ ግሬዳችሁ በዛ መልክ የሚሰጣችሁ ይሆናል ማለት ነው። ምናልባት ኦራል ኮስችንስ ኦራል ኤግዛም የተወሰነ የሚኖረኝ ይመስለኛል። ምክንያቱም ግሬድ ልዩነት ለመስጠት የሚመቸኝ ስፔሻሊ ሃይ ስኮር የምታደርጉ ምናምን የምታገኙ ተማሪዎች ለመለየት ኦራል ጥያቄዎች ይኖሩኛል። ታነባላችሁ፣ አንባችሁ ትመጣላችሁ። ስትመልሱልኝ ያው መጽሐፍ ማንበብ አትችሉም። አይ ኮንታክት ከኔ ጋር አክቲቭ የሆነ ኦንላይን አይ ኮንታክት ልክ እንደማይናንተም ሞባይላችሁን እና ወይም ደግሞ ኮምፒውተራችሁን ማየት አትችሉም ማለት ነው። ኦንሊ ሞባይል የምትጠቀሙት በሞባይላችሁ ውስጥ ያው እንግዲህ ምናልባት አይ ዶንት ኖ ጥያቄውን አስቀድሜ አልሰጣችሁም። ጥያቄ አስቀድሜ አልሰጣችሁም። እዛው ነው ኦንላይን ነው። ስለዚህ አይ ኮንታክት ከኔ ጋር ይኖራችኋል። ጥያቄያችሁን በዛ ትመልሳላችሁ ማለት ነው። ስለዚህ ላፕቶፕ ተጠቀማችሁ፣ ኮምፒውተር ተጠቀማችሁ ኦራል ኮርስ ስለሆነ አይ ኮንታክት ይኖረናል። ሌላ ነገር ሰርች ማድረግ አትችሉም። ከባድ ጥያቄ አይደለም። ኮንሰፕት ቤት ጥያቄ ሌላ ጥያቄዎችን አነሳባችሁና ከዛ የግሬድ ልዩነታችሁ በዛ ነው የማውቀው። ከዛ ውጭ ያው ተርም ፔፐሮችን አርሜ ግሬዳችሁን አስገባለሁ ማለት ነው። ስለዚህ ማጥራት አለባችሁ ማለት ነው። ስፔሻሊ ፕሮፖዛል ራይቲንግ አካባቢ ታነባላችሁ። ከዛ የኳንቲቴቲቭ ኳሊቴቲቭ ሪሰርችም ዴታ አናሊሲሳቸው አይነታቸውን ታነባላችሁ። ከዛ ብዙም የሚከብዳችሁ አይመስለኝም። ይሄ ምናልባት ስፔሲፊክ ኤሪያው እንዳልነገራችሁ ያንን እናንተ ደግሞ ይዛችሁ ስለምትመጡ ስፔሲፊክ አይነገራችሁም። ግን በዚህ ኤሪያ ላይ ታነባላችሁ። ኦራል ኤግዛም ይኖራችኋል ማለት ነው። ጌታ ይባርካችሁ። ሳምሶን እስቲ አጭር ጸሎት ጸልይና እንጨርስ። እሺ እንጸልይ። እግዚአብሔር አምላካችንና አባታችን ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግናለን። አሜን። ስለሰጠን ጊዜ፣ ስለሰጠን ቀን፣ ስለተማርነው ትምህርት፣ ስለሰጠን
አጋጣሚዎች፣ እድሎች ሁሉ በኢየሱስ ክርስቶስ ስም እናመሰግናለን። አሜን እግዚአብሔር ክብር ሁሉ ለአንተ ይሁን። አሜን አንተ ሁልጊዜ መልካም አምላክ ነህ። ጥሩ ሰዎች እንድንሆን ነው የምትፈልገው። ጌታ ሆይ የለማን ሰዎች፣ ለሰው የምንጠቅም ሰዎች፣ ችግር የምንፈታ ሰዎች እንድንሆን ነው የምትፈልገው። ሰዎችን የምናሳርፍ ሰዎች፣ ልጆች እንድንሆን ነው የምትፈልገው እና ኢንቨስት እያረክብን ስላለው ነገር ሁሉ እጅግ አድርገን እናመሰግናለን። ጌታ ሆይ ደግሞ ወንድማችን ዶክተር ይልማ ካለው ትልቅ ልምድ አንተም ከሰጠው ጸጋ የተነሳ እግዚአብሔሩ በእኛ ሌቭል ብቻ አይደለም ለሀገር በሚጠቅም መልኩ እግዚአብሔር አምላኬ እና አባቴ ሆይ ጌታ ሆይ የሚረዳ ሰው ነውና በሮች እንዲከፈቱለት በኢየሱስ ክርስቶስ ስም ጸልያለሁ። አሜን ይህን ወጣቱን ለሀገሪቷ በቀላሉ እግዚአብሔር አምላክ ሆይ በተለያየ በቀላል ችግር በሚፈታበት ሪሰርች በሚሰራበት ቦታ እግዚአብሔር ያልተጠባበቀውን ተአምራት እንድታረግና ወደዛ እንድታሰማራውን በኢየሱስ ስም ጸልያለሁ። አሜን አሜን በጌታ በኢየሱስ ክርስቶስ ስም ይህንን ዕውቀቱን እግዚአብሔር ሆይ የሚያስተላልፍበትን የሰጠውን አቅም እግዚአብሔር አምላክ ሆይ በእውነት አገር በቀል በሆነ በሚገባን ቋንቋ እግዚአብሔር አምላክ ለኛ ብቻ ሳይሆን እግዚአብሔር ሆይ ለትላልቅ መስሪያ ቤቶች፣ ለትላልቅ ኦርጋናይዜሽኖች ጌታ እግዚአብሔር ሆይ መንገድ እንድትከፍትለት ይሄንን ጌታ ሆይ በቀላሉ ሪሰርች ሰርቶ በዛ ውጤታማ የሆነ ልማት የሚሰራበት በቤተክርስቲያንም ይሁን እግዚአብሔር በተለያዩ መስሪያ ቤቶች ጌታ እግዚአብሔር ሆይ መከናወን እንዲሆንለት በኢየሱስ ስም ጸለይኩ። እግዚአብሔር ብዙ ኦርጋናይዜሽኖች ጌታ ሆይ ያጡት ይሄንን ነው። እንደዚህ የሚያስረዳ ጌታ እግዚአብሔር ቤት መሰራት እንዳለበት የሚያሳይ ነው። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ጌታ ሆይ ይሄንን እንድታረግ በኢየሱስ ስም ጸልይ። ጌታ ሆይ ስለመገብተን ደግሞ ስለዚህ መልካምና ውድ ጊዜ እናመሰግናለን። ስለ ሻሎም ጌታ እግዚአብሔር ሆይ ትምህርት ቤት በጌታ በኢየሱስ ክርስቶስ ስም ጌታ ሆይ አቅም ብርታትና እግዚአብሔር ኢኮኖሚያቸው እንድትሆን በኢየሱስ ክርስቶስ ስም ጸልይ። እግዚአብሔር እዛ ለሚሰሩ ሁሉ ጌታ በረከትን አፍስስላቸው። ከወንድሞቼ ከእህቶቼ ጋር ደግሞ አቅም እንድትሆነን ስንሰራ በታማኝነት እግዚአብሔር አምላክ ሆይ በእውነት አንተን በመፍራት ትምህርቱን ሁሉንም ትምህርት መማር እንዲሆንልን በኢየሱስ ስም ጸልየን። ወንድሞቼን እህቶቼን ጌታ ሆይ ወንድሜን ዶክተር ይልማን በኢየሱስ ክርስቶስ መባረክን ባርከው፣ ቤተሰቦቹን ባርክ፣ ልጆቹን ባርክ፣ መውጣት መግባቱን ባርክ በኢየሱስ ክርስቶስ ስም እጅግ ታላቅ የሆነ በር ክፈትለት። ስለሆነ ተመስገን በኢየሱስ ስም አሜን አሜን አሜን። ጌታ ይባርካችሁ። ምስጋኑን ባርኩት። ያው ዛሬ ጊዜውን ስራ ቦታ ውሎ ያው ዛሬም ከኛ ጋር ስክሪፕሽን ሲያደርግ ነው ያለው። ጌታ ይባርክ። ምስጋኑ ተባረክ። ባርኩት። እግዚአብሔር ይባርከው። እግዚአብሔር ይባርከው። የሰጠ እግዚአብሔር ነው። አሜን አሜን አሜን። ይሄን ጊዜ መቼም አታገኝም። እናንተንም እግዚአብሔር የሰጠን እናንተ ተባረኩ። ጥሩ ተማሪዎች ናችሁ። እግዚአብሔር ይባርካችሁ። አሜን።